የቂያማ ቀን አንደኛው ሌላኛው የሚነሳው ምንድነው? እሱ የፍርዱ ሁኔታ ነው። የፍርዱ ሁኔታ ራሱ በጣም አስቂኝና ተረት ተረት የሞላበት ነው። ፀሐይ እንዲህ ትመጣለች፣ አላህ ከደመና ጋር አብረው ይመጣል ከመላእክቶቹ ጋር። 8 መላእክቶች ደግሞ እንትኑን አርሹን ተሸክመው ይመጣሉ። ሙሐመድ ደግሞ ከመቃብር ብድግ ሲል ሙሳ አርሹን ፒለሩን ተሸክሞ ያየዋል። እኔ ነኝ ቀድሜ የተነሳሁት ሙሳ ነው። ማንኛው ነው? ውዝግብ ውስጥ ይገባሉ ገና። ኤኒዌይስ ከሙሳና ከሙሐመድ ማንኛው ቀድሞ የተነሳው? ክርስቲያን ቀጥል፣ አጫውተው ከስራ ያለው ልጅ ወጣ እንዴ? እንግዲህ ምንድነው መላእክቶቹ አሁን አርሹ እንግዲህ ከዛች ከፀሐይ ሊያጠላ ሲመጣ ከነ መላእክቶቹ ነው ሊመጣ የሚችለው ማለት ነው። ወይም ደግሞ አይ አይደለም የሚሉ ከሆነ በጣም ጥሩ፣ ለሱም ብዙ ጥያቄ አለ። አላህም እንግዲህ ከአርሽ በላይ ነው ብለው ያምናሉ። ስለዚህ አላህ በዛ ቀን ከአርሹ በላይ አይደለም የሚለው ነገር ይገደብና ይነገርለታል ማለት ነው። which means ባህሪው ይቀየራል። ኦኬ። በቂያማ ቀን ደግሞ ሙሳ እንዲሁ የአርሹን ምሰሶ ይዞ ሙሐመድ ያየዋል። ሙሳ የማንን? የአላህን አርሽ ምሰሶ ማለት ነው። ስለዚህ እነዚህን ሁሉ ነገሮች እንዴት ነው የምታደርጓቸው? የአላህን ምሰሶ ይዞ የሚያይ ከሆነ ሙሳ ጥላው ወይም ደግሞ የፀሐይ የሚያቃጥለው ነገር አይነካውም ማለት ነው። የማይነካበት ምክንያት ግን ከአርሹ በላይ ከአርሹ ጋር ስለሆነ ነው እንጂ ከፀሐይ በታች ስላልሆነ ማለት ነው። እነዚህንስ እንዴት ነው የምታዩቸው ሙስሊሞች? ሜቢ አብዲ አለ አብዲ አብዱልከሪም እና ወርዳ ሰማ አብዲ ሰላም ነው? እየሰማኝ ነው? ይሰማል። ቀጥል። ጥያቄውን ሰምተዋል? አይ እኔ ለፎይ ልነግረው የምፈልገው ነገር አለ። መልሱን ነው? ቶፒኩ ላይ መልሱን አይደለም። መልስ ካልሆነ ማይክ የሚወጣ በራስህ እየተነተንክ ተንትን። ይኸውልህ አንተ በራስህ ና ተንትን፣ ችግር የለው። እኛ እኮ አስረዱን ነው እያልን ያለ ነው። ግን ምንድነው እንዳትዋሹ፣ እንዳትቀጥፉ። ከቀጥፋችሁ መያዣ ስላላችሁ ማለት ነው። የትም አታመልጧት። ሳትዋሹ ማስረዳት ትችላላችሁ። እኛ እኮ እናንተ የምትገቡት እኮ እንድትመልሱ ነው፣ ለሌላ አይደለም። ዋርዳ አብዱልከሪም ባይዘው የኔን አርጉመንት ጋር አላነሳውም። በራሳቸው ተስማምቼ ነው እየለጠፍኳቸው ያለሁት። የኔን አርጉመንት አላነሳውም። ከእነሱ ጋር ተስማምቼ በእነሱ ሀሳብ ነው እየሄድኩ ያለሁት። መጀመሪያ የምናወራው ነገር ስለ ፈጣሪ መሆኑን ማወቅ አለባችሁ እናንተ ራሱ። መጀመሪያ ፈጣሪን ለሰው የሰው ልጅን ባህሪ ለፈጣሪ መስጠት አንችልም። ለይሰ ከሚስሊ ሸይኡን ወሆ ሰጣችሁት ብሏል አላህ ማለት ነው። ሰጣችኋት ለሰው ልጅ እኛ አይደለም የሰጠነው። አላህን እንደዚህ በገደብ የሚገለጽ ነገር አይደለም። በእኛ እምነት ገለጻችሁ ለሰው ልጅ አንሰጥም። አላህ እኔ ምንንም ማንንም አልመስልም ብሎ ተናግሯል። አላህ ያለው በሰው ልጅ ባህሪ አልገደብም ብሏል። አላህ ያለው አላህማ ያለ ቦታ ያለ ነው። አላህ በእንደዚህ አይነት በአቅጣጫ የሚገደብ አይደለም። ኢስተዋ የሚለው ትርጉም ደግሞ በጣም ብዙ አይነት ፈትዋ ስላለው ያው አሁን ላይ ያለው የሙስሊሙ ሁኔታ ፊርቃ ስላለ ነው እንጂ ማለት ነው። ያው በክርስትናም ተዋህዶ ተሐድሶ ምናምን የሚባል ነገር እንዳለ የፊርቃ እንትን ስላለ ነው እንጂ ካሞን። ስለዚህ እኔ ተሐድሶ ብትለኝ ሃይማኖት ሊታደስ አይችልም። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ጽፍላችኋለሁ ይላል ይሁዳ አንድ ምዕራፍ ነች ያለች። ከዛ ውጭ የመጣ ምንፍቅና ነው። ምንፍቅና ከሆነ ሊስን ምንፍቅና ከሆነ ደግሞ እሱ ስህተት ነው። ስህተት ደግሞ አይመለከተኝም። እኔ እሱ ስህተት ከሆነ አይድንም። በቃ አንተ እኔ ያለ ቦታ ነው ያለው ብዬ አምናለሁ። በቦታ የሚሉ ከአርሽ በላይ የሚሉ አይድኑም፣ የጋነም ናቸው። በርሲ አይደለም እንደዛ። ይሄንን የሚያውቀውም አላህ ስለሆነ ስለዚህ ማትል ከሆነ ይሄንን እኮ አላህ ተመሳሳይ ነው ካንተ ጋር ማለት ነው። የሚያውቀው የሚሆነውንም ነገር የሚያውቀው ፈጣሪያችን አላህ Subhanahu Wa Ta'ala ነው ሀቢብ። ስለዚህ እነሱን ደግፈህ መመጣ እኮ እነሱ የምትደግፍ ከሆነ ካዳ ያንተ አላህ እና የነሱ አላህ ተመሳሳይ ነው ማለት ነው። አትመስል አትበለኝ። እነሱ ስለመሰሉ የነሱን አስተምረው እየተቀበልክ ስለሆነ አሁን የፈትዋ ጉዳይ ነው፣ የተፍሲር ጉዳይ ነው። ስለ ወሲብ ቢሆን ትስማማላችሁ፣ ቂጣ አስተጣጠብ ቢሆን ትስማማላችሁ፣ ሱሪ ማሳጠር ላይ ቢሆን ትስማማላችሁ፣ አበላል ላይ ቢሆን ትስማማላችሁ። ፈትዋችሁ አንድ ይሆናል። እንዴት ስንት ማግባት እንዴት ማድረግ ላይ ቢሆን ትስማማላችሁ። እዚህ ላይ ከተለያያችሁ ትልቅ ነገር ነው። ማጠብ ትልቅ ነገር ስለሆነ
ቂጥ ማጠብ እንዴት ወሲብ ማድረግ ከተለያያችሁ ከእስልምና ትወጣለህ። መንዙማ አይቻልም፣ እሱ ከእስልምና ያስወጣል። ይሄ እንደዚህ አይነት ነገሮች ጋር ከሆነ ልዩነቱ ቀጥታ ከእስልምና ያስወጣል። ስለ አላህ ጉዳይ ላይ ሲሆን ግን የፈለገ ይበል እሱም አንተም የፈለገ ይበል የፈተዋ ጉዳይ ነው። ብትለያይም አንድ ነህ። ምክንያቱም አምላካችሁ አላህ ሳይሆን ዝሙትና መሐመድ ስለሆኑ አምላካችሁ ዋና ፖይንቱ ኮር መሰረቱ አላህ ሳይሆን እንዴት ነው ወሲብ ማድረግ ያለብህ? እንዴት ነው ቂጥህን ማጠብ ያለብህ? በቀኝ እጅ በግራ እጅ። ሽንት ቤት ስትገባ በግራ እግርህ በቀኝ እግርህ። ስትወጣስ ጫማ ስታጠልቅ ቅድሚያ ግራህን ቀኝህን። ስትተኛስ ምን ብለህ ነው መተኛት ያለብህ? ስትነሳስ ወሲብ ስትጀምር ምን ማለት አለብህ? ዋናው ፖይንት እዚህ ላይ ነው። እዚህ ላይ ከተለያየ ከእስልምና ትወጣለህ። ነገር ግን አላህ አንደኛው እጅ እግር አለው፣ አንደኛው ጭንቅላት የለውም፣ አንደኛው ያለው ይላል፣ አንደኛው የለውም ይላል። ችግር የለውም። አንደኛው ከአርሽ በላይ ነው ይላል፣ አንደኛው ያለ ቦታ ነው ይላል። ችግር የለውም። አንደኛው አላህ ጥላ አለው ይላል፣ አንደኛው ጥላ አይነገርለትም ይላል። ችግር የለውም። የፈትዋ ጉዳይ ነው። አንደኛው አላህ ቦዲ አድርጎ ስሎት እሱ በሙላት ይታያል ይላል፣ አንደኛው ነው አይታይም፣ አላህ እንደዚህ አይሰጠውም ይላል። ችግር የለውም። አንድ ነው። አንደኛው ሁለት እጆች አሉት፣ ሁለት አምስት ጣቶች አሉት፣ ሁለት አይኖች አሉት፣ ሁለት ጆሮች አሉት። አንደኛው ኖ በፍጹም የሉትም ይላል። አሁንም እስቲል አንድ አለ። ችግር የለውም። አከፍርም። በዚህ አንድ ነን። ችግር የለውም። በቃ ይሄ አላህ ጉዳይ። ዋናው ነገር እንዴት ወሲብ እናድርግ፣ እንዴት አድርገን ሴቶችን እንግዛ፣ ስንት እናግባ። እዚህ ላይ ከተለያየህ ዋ ከባድ ነው። እስልምና ኗ እዚህ ላይ ነው መለያየት የሌለብህ። መሰረቱ ይሄ ስለሆነ ዋናው ነገር ይሄ ነው። ቂጥህን እንዴት ነው የምታጥበው? ሱሪን ታሳጥራለህ? ታሳጥርም? እንዴት ነው ጁማ ትሄዳለህ? አትሄድም? እንዴት ነው የምትነሳው የምትነነቀው? አላህ ይወርዳል፣ አርሽ ውስጥ ይገባል፣ ሰማይ ውስጥ ይመጣል። እንደዚህ ይሄ ፖይንት አይደለም። ችግር የለውም። ብትለያየም ችግር የለውም። እናመቻቸው፣ እናስማማው። አላህ እንጀራ አባት ስለሆነ ደንታችን አይደለም። ዋናው ነገር ማወቅ ያለብን ፈትዋ ሲጠይቁ ማየታችሁ እንደሆነ ኡስታዝ ባሌ ፈታዎች ብሎ 3 ጊዜ ጻፈልኝ። ፈቶኛል አልፈታኝም? ፈቶሻል። ዋናው ነገር ይሄ ነው። መሰረቱ ይሄ ስለሆነ መጠየቅም ያለባችሁ ይሄንን ነው። ዋናው የእስልምና መሰረት ይሄ ስለሆነ ኦኬ። ኡስታዝ ነገር ግን እኮ ተናድጄ ነው ብሎ መልሶ ይቅርታ አለኝ። አይቻልም። ኒካው ወርዷል። አይቻልም። ኒካው ወርዷል። ስለዚህ ምን ማድረግ አለብሽ? እንደገና ኒካው ለመመለስ ወይንም ደግሞ 2 ጊዜ ፈቶ ነበር። እንደዛማ ከሆነ ሌላ ወንድ አግብተሽ ከዛ ከሱ ተፋተሽ ነው እዚኛው ጋር መምጣት የምችው። ይሄ ዋና ነው። የእስልምና መሰረት ነው። ዋናው ነገር ነው። ስላላህስ ሁኬርስ እንጀራ አባት ላይ ምን አገባ? ስላላህ እንደዚህ ናቸው። በቃ እዩ 7 ወር ሆነን። አሁን ቶፒኩ ላይ ግባ። አላህ በጂስምም ሆነ በአካልም ሆነ በምንም አይነት በሰው ልጅ ምስል የሚቀርጽ ሰው ካለ ይሄ ሰውዬ ነገ የውመል ቂያማ የጀሃነም ነው። በቃ ይሄ ምንም ጥርጥር የለውም። ታንክ ዩ። ስለዚህ አላህ በሰው ልጅ ምስል የሰው ልጅ አርሽ በላይ ነው ማንነት የሚሰጥ ከሆነ ለአላህ ጀሃነም ገቢ ነው። ምንም ጥርጥር የለውም። መልሶ ወደ አላህ ካልተመለሰ እንደገና ላይ ብሎ እንትን ካላለን ቅድም ያለባበስካትን አሁን የሰው ልጅ የሚገባውን ባህሪ ለፈጣሪ የሚሰጥ ከሆነ የሰው ጀሃነም ነው። ምንም ጥርጥር የለውም። አሁን ተነካሽ። ምክንያቱም ፖለቲካው እንደማዋጣ ወቅሽ። ጎበዝ፣ ጥሩ ነው። ስለዚህ ሀቢቢ ችግር የለውም። እሺ፣ ስለዚህ አላህ ለቦታ ነው ብለህ የምታምነው በቦታ የሚገለጽ አይደለም። እኛ ጌታ ሊሚት የለውም። መልካም። በቂያማ ቀን በጥላው ይከልላቸዋል የሚለው ምንድን ነው የምትረዳው? አላህ የፈለገውን የማድረግ ስልጣን ስላለው ጌታ ስለሆነ ከፈለገው አንስቶ ይወሰዳቸው፣ እንደፈለገ ያርጋቸው። የተገለጠልን ነገር የለም። አላህ ነገ የውመል ቂያማ የፀሐይ በስንዝር በምትሆንበት ሰዓት የዛን ሰዓት ነገ በአርሽ ጥላ ያስጠልላቸዋል ይባላል አይደል? አርሹ እዛ ይሁንም ሲፈልግ እንደፈለገ ይሁንኛ እኛ የተገለጠልን የምናውቀው አላህ የፈለገውን ነገር የማድረግ ስልጣን ስላለው ከዛ ቦታ ማንስቶ ወስዶ ያስጠልላቸው። እንደፈለገ የማድረጉ ስልጣን የአላህ ስለሆነ እስከዚህ ድረስ ነው የምናውቀው። ሀቢብ ይምጣም። ኦኬ። ስለዚህ በአርሹ ነው ብለህ የምታምነው? አርሹ ነው የሚጠልላቸው ብለህ የምታምነው? አዎ፣ በአርሹ ነው የሚጠልላቸው። ስለዚህ ያ አርሹ እንትን አለው ማለት ነው። አርሹ ግዙፍ ነገር ነው ማለት ነው። ማለት ቦዲ ነው ማለት ነው። አርሹ ራሱ ኃጢአተኞች ጥሩ ሰዎችን እኮ ነው አሁን አላህ ያለው እኮ ኃጢአተኞችን እኮ እዛው ተዋቸዋለሁ ነው ያለው። ጥሩ ሰዎችን ግን አስጠልላቸዋለሁ። ያ ይወሰዳሉ የሚል ባክቹዋሊ የለውም። አዲሱ ላይ ሜቢ አይተኸው ከሆነ ሐዲሱ ላይ ሳይ ወደ እኮ
ሀዲሷ ማለት ፀሐይ ወደ ስንዝር ስቀር ትመጣለች ከተባለ ውጪ ወደ ሌላ ቦታ እንደማይወሰዱ የሚያሳየ ነው። ፀሐይዋ ራሷ ስለምመጣ ፀሐይዋ መምጣቷ የተነገረችው ከነሱ አንጻር ነው። ለነሱ ግን ለአማኞቹ ምን ይሆናል? ጥላ ይሆንላቸዋል። በሰበብም ካለ ሰበብም የማረክ ስልጣን ያለው እኮ ጌታ ነው አይደል እንዴ? አሁን የምናወራው እኮ ስለ ጌታ ነው። እሱ ችግር የለብኝም እኮ ግን አርሹ ነው ስትል አሁን አርሹ ስለዚህ ግዙፍ ቦዲ ነው ወይ ያልኩ ነው። ጥላ ከሆነ አሁን አርሹ ግዙፍ አካል ነው ወይ ማለትም ግዝፈት ያለው መሆን አለበት። ግዙፉ አካል ብሎ የነገረን አርሽን ነው። ግዙፉ አካል ብሎ የነገረን አርሹን ነው። ስለዚህ ከምድር ይበልጣል ወይንስ ከምድር ያንሳል? ወላሂ አለም እንግዲህ ያ ከምድር ከበለጠ እንግዲህ ሙሉ ለሙሉ ፀሐይን ይጋርዳታል። ጥላው ሙሉ ለሙሉ ለሰዎች ነው የሚሆነው። ምድር ላይ ሙሉ ያጠላል ማለት ነው። ምክንያቱም ሎክ መሬት ለምሳሌ እች የምታክል ነገር ትንጥዬ ፀሐይ ብርሃን ካለች በእጄ እንደዚህ ብል ይሸፍናታል ማለት ነው። አንዴ የሚሸፍናት ከሆነ ደግሞ ከስር ላሉ ከእጄ ስር ላሉት ብርሃን ሊደርሳቸው አይችልም። ያ ብርሃን ሊደርሳቸው ብርሃን ያገኘን ፖይንት። ምክንያቱም አርሹ የሚበልጥ ፍጥረት የለም ብላችሁ ስለምታምኑ አርሹ የሚበልጥ ፍጥረት አለ። አረ እንደ ጻድቅ ጥያቄ ነው የምትጠይቀው። ወላሂ ፉይ እኔ ልንገርህ፣ አላህ እኮ ነው የምናወራው፣ ስለ አላህ ነው እያልኩ ነው። አላህ የፈለገውን በዛው በፀሐዩን እንደዛ አድርጎት ራሱ የፈለገውን ሰው ፀሐዩ እንዳያገኘው የማረክ ስልጣን አለው። በሰበብም ካለ ሰበብም ምን ነገር የማረክ ስልጣን ያለው እኮ ፈጣሪ ነው እኮ አይደል እንዴ? ጌታ ብለን የምናምነው እኮ አካል በእናንተም በእኛም ጌታ ብለን የምናስበው እኮ እኛ አላህ በሰበብም ካለ ሰበብም የሚጠቅምን ነገር እንዲጎዳ የሚጎዳን ነገር እንዲጠቅም የሚያደርገው እኮ ፈጣሪ ነው። አብዱል ከሪም አሁን እየጠየቅን ያለ ነው በተጻፈ ነገር ነው። ለምንድን ነው ሰዎች አላህ ከአርሽ በላይ ነው ሲሉ የምትቃወማቸው? አላህ እንደፈለገ ሊሆን እኮ ይችላል። እጅ እግር ባት ሊኖረው ይችላል፣ መብቱ ነው። ምን አገባ? አለይሰ ከሚስሊ ሸይኡን ወሁወ ሰሚዑን በሲር ይላል። ይሄው እኛ አንተ አሁን እንደተጻፈ ነገር ነው። ምንም ማንንም አልመስልም እያለ እኔ መገደብ አትችሉም እያለ አዳም እኮ በአካልም ሆኖ ያልተገደበ ሊሆን ይችላል። ለምሳሌ መብቱ ነው፣ እንደፈለገ መሆን ይችላል። አንተ ለስጋ ማንነህና ነው እጅ እግር ምናምን የለውም የምትለው። ስለዚህ እኛ አንተ እሱ እንደምታምነው ሁሉ ይሄም ደግሞ በተጻፈ ነገር ነው እየጠየቅን ያለ ነው። እንደፈለገ ማለት ነው። በሰው ልጅ የሚገባው እጅ እግር እኮ ብለን የምናስበው እጅ እኛ ጋር ያለውን እግር እጅን እኮ ለአላህ እኮ አንሰጥም። እኛ ምን አልገባህም? ይሄንን እያልኩ ያለሁት ቆይ ልንገርህ፣ ፈጣሪ እንደፈለገ መሆን ይችላል፣ እንደፈለገ ማድረግ ይችላል ብለህ የምታምን ከሆነ ይሄን እኛ በምንጠይቅ ጥያቄ መሰረት ማለት ነው እሱም እጅ እግር የፈለገውን ነገር መያዝ ይችላል ማለት እንችላለን። አሁን እኛ እየጠየቅን ያለ ነው በተጻፈ ነገር ነው። በቂያማ ቀን ፀሐይ እኩል የመኳያ ያህል አይንህ ድረስ ትቀርባለች ብለህ ታምናለህ። እሱን ደግሞ የሚያጠላችሁ በአርሹ ነው ብለህ ተናግረሃል አይደል? አርሹ እንዴት ነው የሚያጠላችሁ? በመሃል ገብቶ ነው ወይስ እንዴት ነው? መላእክቶቹ ተሸክመውት መጥተው ነው ወይ? ይሄን ነው እየጠየቅ ያለ ነው። በተጻፈው መሰረት ነው እንጂ የምትመልሰው ዝም ብለህ አላቅም የምትል ከሆነማ ማይክን ቁጭ አድርገህ መማር ትችላለህ። ቀጥል እስቲ አንድ ማናገር ፈልጋለሁ። እምልህ የገባህ መሰለኝ ክርስቲያን ራሱ ማለት ነው። በቃ ዝም ይታርግ በተጻፈው ነገር ላይ ቢሆን አላህ ለኔ የምታሰብኩልኝ ነገር አባሽ ችግሩ የእውቀት እጥረት አለበት። እናንተ ጋር እንዴት ሰው እንደሚግባባ እሺ፣ ከይራዲን ቀጥል። ሳይንስ ሲነበብ ጊዜ በወይስ በመጽሐፍ ቅዱስ ነው ወይስ በቁርአን ነው ወይስ? ሂድ፣ ችግር የለውም አንተ በምታምነው። አሁን በቁርአን የአይን መኳያ ያህል ትቀርባለች ብለህ ፀሐይ ታምናለህ? ፀሐይ ሳይሆን እስቲ ሳይንስ ያነቡ ጊዜ ሳይንቲስቶች ማለት ነው በመጽሐፍ ቅዱስ ነው አይቶ ነው ወይስ ከቁርአን አይቶ ነው የሚከሰተውን ነገር የሚያውቁት? ኦኬ እሺ፣ ችግር የለውም ሂድ፣ ከቁርአን አይቶ ነው። እንደውም ለምን አንቀበልህም? ሂድ እስኪ ፀሐይ የአይን ኩል መኳያ ያህል ትቀርባለች ብሎ ሳይንስ ያለበትን እስኪ ስጠኝ መረጃ። እሱንም እኛ መኳያ ያህል ይቀርና በጣም በሚሊሜትር ራሱ ካለችበት ራዲየስ ዝቅ ብትል በነገራችን ላይ ፍጥረት ሁሉ የመጥፋት ቻንሱ ሀይ ነው። አይደለም የአይን መኳያ እዚች የአይናችን መኳያ አይናችን ጋር ደርሳ ይቀርና ማለት ነው። አረ እንደዛ ሲጀምር ለፀሐይ ራሱ እንደዛ አይነገርም። በነገራችን ላይ የፀሐይ ራዲየስ ወደ 600 ሺህ ምናምን ኪሎ ሜትር አካባቢ ያህል ነው የፀሐይ ራዲየስ።
የመሬት ደግሞ የምድር ራዲየስ ወደ 6000 ኪሎ ሜትር አካባቢ እንደሆነ ሳይንቲስቶች ለምሳሌ ያስቀምጣሉ። ስለዚህ ይቺ 600 ሺህ ምናምን ራዲየስ ያላት ፀሐይ እንዴት ነው አይነ መኳያ ጋር ራሱ የምትቀርበው? ይሄንን እስኪ ከሳይንሱ አንፃር ፕሩፍ አድርግልኝ ከይረዲን። የኔውን ጥያቄ መልሱኛ፣ የእናንተን መልሳለሁ ነው። እየመለስኩልህ እኮ ነው። እንዴት ተመለስከኝ? ፀሐይ የአይን መኳያ ጋር ትቀርባለች ይችላል ሳይንሱ ወይስ ከቁርአን ነው? ከቁርአን ነው። ሳይንስ ሁሌ የሚወስደው ከቁርአን ነው። ሂድ ከሙሐመድ ነው። ቀጥል፣ ችግር የለውም። ፀሐይ የአይን መኳያ ያህል አይንህ ጋር ትቀርባለች? ሙስሊም ኢስላም እኮ ከነቢ መሐመድ እኮ አልመጣ። ከነቢ መሐመድ በፊት እኮ ስንት ነቢያቶች ነበሩ። ነቢያት ኑን ነበሩ፣ ብዙዎች ነበሩ። እውነት ነው። ከሬዲን እውነት ነው። በቃ የአንተ አባትም ከመሐመድ በፊት ሙስሊም ነው። ቀጥል፣ ችግር የለውም። አሁን የተጠየቀው መልስ። እኔ የጠየቅኩት እንደዚህ ነው። በነቢ መሐመድ እኮ እስልምና እኮ ሲጀመርም አልመጣ፣ በፊትም ነበረ። በቃ ይኑር መልሱ ላይ መሐመድ ከመወለዱ በፊት መሐመድም ነበረ። ችግር የለው። እንደዛ ማለት ነው። እስልምና ከመወለዱ በፊት እስልምና አለ ማለት፣ ከመሐመድ በፊት እስልምና አለ ማለት መሐመድ ከመወለዱ በፊት መሐመድ ነበር እንደማለት ነው። መሐመድ እኮ ሰለላሁ እርሶ የመጨረሻ ነብዩ ናቸው እንጂ እርሶ እኮ አናመልካቸውም አንተላቸውም። ምንድን ነው የምታወራው ወዳጄ? ታመልከዋለህ ካላ እኩል አድርገህ ነው የምታመልከው። ኔ አሁን ቶፒኩ ላይ ትገባለህ፣ የተጠየቀውን ትመልሳለህ። ጠይቀኝ፣ ችግር የለውም። እኔ ባልቀራም ጠይቀኝ፣ አልቀራሁትም እንጂ ያወኩት ምን ኦልራይት። የቂያማ ቀን ፀሐይ ስንዝር ያህል ወደ እናንተ ትመጣለች አይደለ? አዎ፣ እሱማ ትክክል ነህ። ኦልራይት። ከዛ አላህ በጥላው ደግሞ ይከልላችኋል አይደለ? ፀሐይ አንድ ስንዝር ላይ ትሆናለች። ደግሞ ካይር የሰራ ሰው እሷን ፀሐይ አያገኘውም። ካይር የሰራ ሰው በጊዜ ይሞታል። እሱ ፀሐይ የሚያገኘው ሰው ማለት ነው። እሱ የሚያገኘው ሰው ወደ ላይ ያልተመለሰ ወደ ሌላ ያመለከ ሰው ነው እንጂ ወደ ላይ የተመለሰ ሰው በቅርቡ ወይስ ታዲያ ከሞተ ለምንድን ነው እሱ ጥላ የሚያስፈልገው? ከሞተ ጥላ ምን ይሰራለታል? ጥላ ምኑ ላይ ነው ጥላ ያለው? ለሰባቱ አካላት ጥላ ጥላላችኋለሁ ያለው ለሞቱት ነው እንዴ? ላሉትማ እንትን ያሉ ቂያማ ጊዜ ደጃል ምናምን ሲመጣ ጊዜ በቃ ወደ ላይ ያልሰገደው ወደ ላይ ያላመነ ሰው ግን በፀሐይ በአንድ ስንዝር ምን አገናኘው? አሁን ሙስሊሞቹ ይሞታሉ ካልከኝ የዛለት የሉም ካልከኝ ፀሐይ ትመጣለች ስንዝር ስቀር ለሰባቱ አካላት ደግሞ ጥላ ጥላላቸዋለሁ ያለው ምን እያለ ነው? አስማማልኝ እስቲ። የሉም ካልከኝ ሙስሊሞች ሙስሊም ላልሆኑ ነው የሚያጠላላቸው ማለት ነው። ለአንተ መድኃኒት እንደ ሁሴን ነበረች። ደህና ድንግሮ እየገባ ተደናገረብህ እንጂ ማለት ነው። እሱ የእናንተ አለቃ ነው፣ የእናንተ አለቃ ሊሆን ይችላል። ከፎይ ጋር ግን እሱን ታውቀዋለህ፣ ችግር የለው። የእናንተ አለቃችሁ ነው፣ እንዴት እንደሚጫወትባችሁ። እነዚህ ምንም ከድር ቀጥል መልሱ ምንድነው? ፀሐይ እንዴት ከለላ ስር የሚኖሩት ሰዎች ልልን ስለነሱ ነው። አላይና ያለው በሁሉ ቦታ ኦኬ፣ በሁሉ ቦታ አላላ። በምኑ? በሁሉ ነው። በሁሉ በመንፈሱም በምንም በሁሉ ቦታ ይገኛል። አላህ መንፈስ አለው። አላህ መንፈስ አለው አለ። እንዴት የለው? ኦኬ፣ መንፈሱ ፍጡር ነው? ፍጡር አይደለም? ያላ መንፈስ ፍጡር ነው? አልወጣኝም። ያላ መንፈስ ፍጡር ነው? ፍጡር አይደለም? እንደዛ የሚባል ታሪክ የለም። ፍጡር ነው ፈጣሪ ነው የተባለ የተነገረ ነገር የለም። ያላ መንፈስ ምንድን ነው? መንፈሱ የሚያወራበት፣ የሚናገርበት፣ የሚፈጥርበት። ቃሉን አልጠየቅኩም። ስለዚህ የሚፈጥርበት ፍጡር ነው? ፍጡር አይደለም? የሚተነፍሰው ፍጡር አይደለም። ከራሱ የሚወጣ ቃል
እናመሰግናለን። ኢሳ ፍጡር አይደለም ማለት ነው። ምክንያቱም ኢሳ የአላህ መንፈስና ቃል ስለሆነ። ኦኬ ወደ ቶፒኩ እንመለስና መንፈሱ ፍጡር አይደለም። በቃ ኢሳ ደግሞ የአላህ መንፈስ ነው። ስለዚህ ወደ ቶፒኩ ስንመለስ በቂያማ ቀን ፀሐይ ስንዝር ስቀር ትቀርባለች። የዛለታ ዝናብ ያዘንብና ምድር ላይ ይነሳሉ አይደል? የሞቱትም ኦኬ። ከዛ ፀሐይ ትቀርባለች። አርሹን ደግሞ 8 መላእክቶች ተሸክመውት ይመጣሉ አይደለ? 8 መላእክቶች ይሸከሙታል። ኦኬ። ስለዚህ አላህ የዛለታ የት ነው የሚሆነው? በሁሉ ቦታ አለ የዛለታ። ኦኬ። አሁን እዚህ ቦታ አለ በምድር ላይ አለ። በዛቱ ዛት የለው። ምንድነው እሱ? እሺ አላህ ዛት መንፈስ ነው። እንደዛ የሚላል አላህ መንፈስ ነው የሚላል። መንፈስ አይደለም የሚላል። ይታያል አላህ በቂያማ ቀን አይታይም ጭራሽ። ያንተስ ከፋ፣ ያንተ ከፋ። ምንድነው አቂዳ? እሺ አንድ ጥያቄ ልጠይቅህ። አንዴ ከረድናለህ። አቂዳ ምንድን ነው? ሰው ሲወለድ ሙስሊም አቂዳ ምንድን ነው? አለ ሱነት ወልጀማ። ኦኬ የትኛውን ፊቅር ነው እንትን ነው የምትከተለው? መዛብ። የትኛውን መዛብ ነው የምትከተለው? መዛብ የቆረረጠ ድምጽ መዛብ ነው የምትለው? አዎ መዛብ ዛት የለውም ከሚሉት ጋር ነኝ እኔ። እንዳንተ የሚያምን ደግሞ በአካሉ ሁሉ ጋርም አለ አይታይም ብሎ የሚያምን መዛብ አለ። አይ ዶንት ቲንክ ሶ። አካል የለውም የሚል ነው። አካል የለውም እሱ አካል የለውም ቁዋ ነው። ኦኬ ኤኒዌይስ ግን በሁሉ ቦታ ነው የሚለው ላይ ነው እንትን ያልኩ። አይታይም የሚለው ላይ በቂያማ ቀን ግልጽ ሐዲሶቶቹ ይታያል ነው የሚሉት። ቅዋ ነው ቢሉም በቂያማ ቀን ይታያል ቢሉ ስላሉ ኦኬ የሚታየው ቅዋ ነው የሚታየው። ስለዚህ በሁሉ ቦታ ነው ብለው እስቲ ለምሳሌ ታዋቂ የሆነ አካል በሁሉ ቦታ ነው which is አይታይምም ምናምን ብሎ የሚያምን ማን አለ? ለምሳሌ አንተ ኡስታዝ። እኔ ራሱ እኔ ነኝ እንደዛ የሚያምነው። ደስ ይላል። መልካም አሉ። አክቹአሊ በሁሉ ቦታ አለ ብለው የሚያምኑ አሉ፣ ግን አይታዩም የሚለው ላይ ብዙም አይ ዶንት ቦይ አሉ። በሁሉ ቦታ አለ ብለው የሚያምኑ እንዳሉ አውቃለሁ። ወይኔ ደስ ይላል። ኤኒዌይስ አንተ ጋር ለቪዲዮ ልጠይቅልህ እስኪ አንዴ መንፈስ ነው ብለው የሚያምኑ የሉ። ፕሊስ ከድር ምንድን ነው የምትጠይቀኝ? የእኔን ጥያቄ አልመለስከኝም ብራዘር። ፕሊስ ተረጋጋ። ኬሬዲን ኤኒዌይስ አብድሌ ይቀጥል። አብድሌ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቅድምን ገብቼ ነበረና የሆነ ጥያቄ ልጠይቅ ስለው በኋላ ትገባለህ አልከኝ። ከዛ ደግሞ ሼር ስላደረከኝ እኮ ነው ያገባሁት። ኦኬ ጠይቃለህ። ቆይ እሺ እንትን ተሆነ ቶፒኩን አንዴ እንዝጋውና ይሄን ክርስቲያን ጠቅልለው ወይ ትንሽ በቂያማ ቀን የሚፈጠሩ ነገሮች በጣም ኮምፕሊኬትድ ነገር ናቸው። በነገራችን ላይ ሙስሊሞች በዚህ ነገር ሲያወሩበትም አይሰማም። እጅግ በርካታ ሀዲሳት ግን አሉ። እስካሁን ያነሳናቸውም ፖይንቶች የሚናገሩ ሀዲሳቶች አሉ። ስለዚህ ምንድነው የአላህ ጥላ ነው የሚያጠላው ብለው የሚያምኑ ሙስሊሞች አሉ። በቂያማ ቀን 7ቱን ሰዎች የሚያጠላቸው የአላህ ከፀሐይ ማለት ነው። ፀሐይዋ እንግዲህ የኩል መኳያ ስትቀርብ የሚያጠላቸው አላህ ነው ብለው ያምናሉ። ስለዚህ አላህ ከሆነ የሚያጠላቸው አላህ አንደኛ ሳይዙ ከፀሐይ በታች ይሆናል። ከፀሐይ በታች ይሆናል አንደኛ ሳይዙ ማለት ነው። ሁለተኛ ደግሞ አርሹን ለቆ ይመጣል። በተለይ ለአላህ እጅ እግር ምናምን የመሳሰሉትን አካላት የሚያጸድቁ ከአላህ ከአርሽ በላይ ነው የሚሉ የዋሃብያ ሙስሊሞች እነዚህ ቻሌንጆች ይቀርቡባቸዋል ማለት ነው በዚህ ሀዲስ መሰረት።
አላህ ቦታውን ለቆ ምን ይላል ማለት ነው? በፀሐይና በሰዎቹ መካከል ይሆንና ለሙስሊሞቹ ጥላ ይሆናቸዋል ማለት ነው። ሌላው ደግሞ አርሽ ነው የሚሉት በአርሹ ይመጣልን ብለው ደግሞ የሚናገሩ አሉ። ስለዚህ ለእናንተ ደግሞ የምናቀርብላችሁ ምንድነው? አርሹ የሚመጣ ከሆነ አርሹ በፀሐይዋና በሰዎቹ መካከል ይሆናል። አርሹን የሚሸከሙት መላኢካዎች አሉ። ሙሳ እንኳን በቂያማ ቀን የአርሹን ምሰሶ ይይዛል ተብሎ ሙሐመድ ተናግሯል። አላህ ደግሞ እንደገና ከአርሹ በላይ ነው። ስለዚህ አርሹም ስቲል በማን ይገባል ማለት ነው? በማንና በማን መካከል ይሆናል ማለት ነው? በፀሐይና በሰዎቹ መካከል ይሆናል ማለት ነው። ዊች ሚንስ አሁን ያላቸውን ፎርሞች ይለቃሉ። ይሄ ደግሞ እንግዲህ በጣም ብዙ ጥያቄዎችን የሚያስነሳ ነው። እዚህ ጋር በጣም ኮምፕሊኬትድ ነው። እስካሁን እንግዲህ ያው ሙስሊሞቹ የመለሱልን የለም። በራሳቸው ሀዲስ እናንትን ለማዋሸት ሲሞክሩ ያዝናቸዋሉ ማለት ነው። በዚህ እናጠቃለውና ኢብራሂም እንኳን ደህና መጣ። ኢብራሂም ሚዩት ነህ፣ ሚዩት ነህ። አይ ቲንክ ሚዩት ነህ፣ ሚዩትን አንሳው። አይሰማም? አይሰማም? ሰማህ? እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም ቢ ጥያቄዎቹን ሰምታችኋል ብዬ አስባለሁ። ፓራፍሬዝ ላድርግልህ። ሰምቻለሁ። ምላሹን እስኪ ልስጤ። ቀጥል። በመጀመሪያ እያነሳ የነበርከው ጥያቄ የእነሱ ነቢይ ሙሐመድ ማለት ነው አለይሂ ሰላቱ ወሰላም የተናገረበት የትንሣኤ ቀን ቅያማ ወይም ደግሞ ፀሐይቷ በስንዝር ማለት ነው ትቀርባለች የሚለውን ነበር ያነሳው ማለት ነው። ይህ ደግሞ እንዴት ይታያል ምናምን ብለህ ነበር። ስለዚህ በአንድ ጉዳይ ላይ ገብተን ከመፈረጃችን በፊት ስለዛ ጉዳይ ነገር ማወቅ አለብን፣ ወይም ደግሞ በመንገዱ ላይ ያለን ሰዎች መሆን አለብን። ካልሆነም ደግሞ ስለዛ ነገር በጥልቀት የምናውቅ መሆን አለብን። አንድን ነገር ያን ሃይማኖት ወይም ደግሞ ያን ሃይማኖት ወይ ያን ሰው ስለጠለን ብቻ መፈረጅ የለብንም። ስንፈርጅ ያወቅነውን ማድረግ አለብን። አይ ፍረጃ ሳይሆን ጥያቄው ላይ ፎከስ አድርግና የቂያማ ቀን ፀሐይ ስንዝር ሲቀር ሰዎች ላይ ትመጣለች አይደለ? መልካም። ስለዚህ ሰዎቹ ደግሞ ኃጢአት ያለባቸው እንደየ ኃጢአታቸው በላብ ይጠመቃሉ አይደለ? መልካም። ሰባት አካላትን ችግር የለም እሱ ላይ ብዙም ጥያቄ ሐዲሱን ላምጣልህ። አይ ዶንት ኖ እንትን ሰጠኝ፣ ስትራይክ ሰጠኝ። ሐዲሱም ማለት ነው ይሰማል። ኦኬ፣ አንዴ ካሜራን አጥፋው እስቲ፣ ካሜራን አጥፋው እስቲ። ኦኬ፣ አይ ዶንት ተመልሰህ ግባ። አይ ቲንክ በአንተ ነው የሰጠኝ፣ ለምን እንደሆነ አላውቅም። ተመልሰህ ቤቢ አንድ ቶፒክ ላይ እንትን እንበል። ኢብራሂም ይምጣ ነው። ትንሽ ነገር ነበር መጠየቅ የምፈልገው ያርጉልኝና ማለት ነው እያደረጋችሁት ከዛ እስኪ ቤተሰቦች አሁንም ደግሞ ሰጠኝ። ለምን እንደሆነ አላውቅም። ኢብራሂም ትሰማለህ? ቀጥል። ትሰማለህ? በአንተ ምክንያት ግን እንትን ሰጥቶኛል። ቀጥል። ስለዚህ ምንድን ነው እዚህ ጋር አሸምሱ ተድኑ የውመል ቂያመቲ ፀሐይ የሰውን ልጅ በስንዝር ልክ ሆና ትቀርባለች የሚለውን አንስቴ ነበር። አንድ ደግሞ ያላወቃ ጅል ሲናገር ሰምቼ ነበር። አንድ ሰው ስለዛ ጉዳይ ከመናገሩ በፊት አውቆ መናገር አለበት ማለት ነው። አሁን በዚህ ቦታ ላይ ምንድን ነው አሁን እኛ ያለንበት ይሄ ዱንያ ዓለም ይሄ ፀሐይቷ የምትሆንበት ደግሞ ነገ ቂያማ ቀን ነው። በዚህ ቦታ ላይ ምን አለ መሰለህ ያ የቂያማውን ጉዳይ በአዱንያ ጉዳይ ላይ ቅያስ ምሳሌ ማድረግ አትችልም። ለምን?
የአዱንያ ነገር ይለያል፣ የቂያማ ነገርም እንደዛው ይለያል። አንድ ሰው አስጨርሰኝ። አንድ ሰው ወንጀል ዝም ብል ሚልን ነገር ስማው። ዝም በል አንተ። ይሰማል። አዳምጥ። እየሰማሁኝ ነው እኔ። ኢብራሂም አንደኛ ምድርና ፀሐይ ገና አልተቀየረ። ምድርና ፀሐይ አልተቀየረችም አይደለ? በማለት ምን ፈለክ? ምክንያቱም ይለያል ስትል ባልተቀየረ ነገር ላይ ይለያል ብለህ ማምጣት ስህተት ነው። ፀሐይዋ ታቃጥላለች አይደለ? ናም። ኦኬ። ፀሐይዋ የምታቃጥለው ደግሞ እነኛን እስኪያልባቸው ድረስ ነው አይደለ? የሚያልባቸው በወንጀላቸው ልክ ነው። እስከ ቁርጭምጭሚት፣ እስከ ጉልበት፣ እስከ አንገቱ የሚይዘው አለ። መልካም። ሌሎቹም ግን ምንድነው የሚከላከልላቸው? የእሱ ጥላ ነው አይደለ? የእሱ ጥላ የተባለው ምንድን ነው? እሱ የእሱ ምን ትለው? የእሱ ምንድን ነው? የእሱ ጥላ የተባለው ምንድን ነው? እንዳንተ አረዳድ የእሱ የሚባል ነገር የለም። ሐዲሱን ልንገሪ። አላሁ ስብሓነሁ ወተዓላ የለም ላልከው ላሳየህ። አውሾዩ አዲሱን እንክፈት። ቀጥል። አላሁ ስብሓነሁ ወተዓላ የመልካም ስራ ባለቤቶችን ምን ያደርጋል? በአርሹ ጥላ ስር ያደርጋል። ይሄን ደግሞ ያለው ማን ነው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ነቢዩ በመጀመሪያ አረብኛውን አድርግለት። አረብኛውን ሐዲሱን አንብብልን አንዴ። ሰብሰብ አድርጎ ምራን በዋስኪ ኢብራሂም عن أبي هريرة رضي الله عنه ትንሽ ሰብሰብ አድርጎ እስኪ ሳብ ትንሽ ላ አጥቦ ነው አጥብለት ይታያል። ክርስቲያን እሺ አቡ ሁረይራ የዘገበው ነው። ነቢይ ሰለላሁ ዐለይሂ ወሰለም ቃል ሰብዐቱን ዩዚልሁም ላሁ ተዓላ ፊ ዚልህ፣ ሰባት ሰዎች አሉ አላሁ ስብሓነሁ ወተዓላ በሱ ጥላ የሚያደርጋቸው። በሱ ጥላ ማለት ያኔ ቅያማ ቅድም አፌ ላይ ምን ይዘሃል? ትርጉሙን ይንገረና ትርጉሙን ይንገረና አንተ እኔ የሚገርመኝ የሚመሰለኝ እንትና እፎይ የሚመሰለኝ አንዳንዴ ለምንድን ነው የምትጮኸው? አንድን ነገር እኮ ግማሹ ነበረ። ቆይ አትበለኛ። እያዳመጥክ እየሰማ መሆን አለብህ። ፓኒክ አታድርግ። ቆይ ያልኩ ለምንድን ነው? አዳምጡ እናንተ። ኢብራሂም ጥሩ ልጅ ነው። ፕሊስ ሚታርክ ምን ብሎ ነበር? አፌ ላይ የያዘኝ ቅድም በሱ ጥላ የሚባል የለም ብሎ እኔን እየሞገተኝ ነበረ። አሁን ራሱ አንብቦ ምን ብሎ ተረጎመ? በሱ ጥላ ብሎ ተረጎመው ማለት ነው። እኔ ግን ቅድም በሱ ጥላ የሚከልላቸው የስል እንደዛ የሚባል ነገር ሽታውም የለም ብሎ ነበር። ኤኒዌይስ ሐዲሱን አሁን ማንበብና ቀጥል ኢብራሂም። የራስን ምንም እንዳጨምር እኔም አልጨምርም። ሐዲሱን ብቻ ነው የምታነበው። ለምንድን ነው የዘገሁን? ምንም የቀጠፍኩብህ ነገር የለም። የተናገርከውን የተናገርኩት። ቀጥል እኮ ድምፅህን ለምን ትይዛለህ ነው አሁን የምጠይቅህ። አይ 3 ሆናችሁ ማውራት ጀመራችሁ፣ 4 ሆናችሁ ሁላችሁም አንድ ነው ማውራት ጀመራችሁ። እኔ እኮ አንድ ሰው ነኝ። አዲስ ነገር አላወራውም። ቅድም ቻሌንጅ ያደረከኝን ራስህ እንዳልከው እሷን ብቻ ነው አጽንኦት የሰጠሁበት። ምንም የቀጠፍኩብህ የዋሸሁብህ አዲስ የተናገርኩት የለም። አዲሱ ብቻ ነው መጠበቅ አለብህ። ዝም ብለህ አንተ የሆነ ነገር አሽሙር ወይም ደግሞ የሆነ ግማሽ ሀሳብ ሰውን ለማወዛገብ ያዝከውን ነገር ሰውን ለማስረዳት ወይም ደግሞ ለማወዛገብ ቆይ ማለት የለብህም። ሀሳቤን ግልጽ እስከሚያደርግልህ እስከሚጨርስልህ ዝም ብለህ ማዳመጥ አለብህ። አንድ ነገር ዝም ብለህ መናገር ራስህ እንዳታወራ አዲሱን አንብብና ብቻ ተርጉም። አዲሱ ስለዚህ ሰብዐቱን ዩዚልሁም ላሁ ተዓላ ፊ ዚልህ አላሁ ሱብሓነሁ ወተዓላ 7 አይነት ሰዎች አሉ
ሲጀመር በዝርዝር አለ። ሐዲስ ብቻ አይደለም፣ በዝርዝር ስራውስ ምንድን ነው? የሰሩት ስራ ምንድን ነው የሚለውም አለ። እነዛ ስራ የሰሩ ሰዎችን አላህ በጥላው ስር ያደርጋቸዋል። ያኔ ሰዎች በጭንቅ ቀን የሚሆኑበት፣ ነፍሲ አባት ልጁን የሚረሳበት፣ እናት የወለደችዋን ልጆቿን የምትረሳበትን ቀን፣ የቤት አባወራ የቤት እመቤቱን የሚረሳበትን ቀን፣ ሁሉም ነፍሴ በሚል ሁሉም ስራውን የሚፈልግበት ቀን ነው ያቀን ማለት ነው። በዛ ሰዓት ሁሉም በጭንቅ ላይ ሆኖ አላህ እነዛ ሰባት ሰዎችን በጥላው ሲባል አሁን እዚህ ጋር ለምሳሌ ለአንተ ማለት ነው እፎይ ጥላው አለ፣ ለአንተ ቤት አለ እንበል። የሆነ መኪና አለ፣ ለመኪና ጥላ አለ፣ ለቤቲ ጥላ አለ። ያ ማለት ምን ማለት ነው? እፎይ በሱ ጥላ ሲባል በራሲ በቆመነ ጥላ ማለት ብቻ ነው የሚያስይዘው። ምን ገደበው? በዚህ ላይ የተገደበ ነገር አለ? አላህ ሱብሓነሁ ወተዓላ ሁሉንም ነገር የተቆጣጠረና የያዘ ነው አላህ ማለት ነው። ስለዚህ እዚህ ጋር ሰባቱን ይظلهم الله تعالى ሰባት አይነት ሰዎች አሉ። አላህ በጥላው ስር ያደርጋቸዋል። ፊ ዚልህ በሱ ጥላ ሲባል ምን ማለት ነው? በቁመናው ጥላ ማለት ነው። እዚህ ጋር እንዲህ ለምን ትረዳለህ? እንዲህ አይደለም የሚያሳየው። በሱ ጥላ ሲባል ለአላህ ጥላ ነው። አርሹ የማን ነው? አርሹ የእሱ ነው። ስለዚህ በአርሹ ጥላ አርሽ ሚላል እዚህ ጋር አርሽ ሚላል እዚህ ሐዲስ ላይ አርሽ ሚላል እዚህ ሐዲስ ላይ በአርሹ ጥላ ነው። ሌላ ሐዲስ አለ في ظله يوم لا ظل إلا ظله إمام عادل. ስለዚህ ሐዲስ ቆርጣችሁ እዚህ ጋር ኢማሙ አድል አሊም ሲጀመር እዚህ ጋር ቆርጣችሁ አምጥታችኋል። ኢማሙ አድል ነው ማለት እዚህ ጋር ኢማሙ አድል ነው አይደል? ኦፎ የሰማህ ነው። ያው ከፍ አድርገህና ለምን እንድትዋረድ ከማደርግ ያው ከፍ አድርገህና ስማኝ እዚህ ጋር የሚያዋርደኝ ምንም ነገር የለም። ኢብራሂም ፓኒክ አታድርግ። ይሄንን ሐዲስ ቆርጣችሁታል ስላልክ ያልተቆረጠውን ይሄን ሐዲስ ክፈተው። አይ ኢብራሂም ፓኒክ አታድርግ። እንድትዋረድ የምትለው ምን ሆነ ነው? ፕሊስ አትጩ። ያው ቡሃሪ ላይ አሳደን ማስጨረስ አለብኝ። የግድ አንተ መስማማት ከፈለክ ማስጨረስ አለብኝ። አዳምጥ። ቡሃሪ 1423 ላይ ሐዲሱን ቆርጣችኋል ብለህ እኛ ላይ ነው የቀጠፍክብን፣ ዋሸህብን። እኔ ደግሞ ውሸታም ሰው በጣም ነው የምጠላው። ስለዚህ ይሄን አዲስ ትከፍትና ከቆረጥ ነው ይሄንን አዲስ እኔ ይቅርታ ብዬ ለአንድ ቀን አይደለም በትንሹ ለአንድ ወር ያህል ንዝዝር አልገባም። ይሄን አዲስ ቆርጠ ነው ከሆነኛ እንደዚህ ብለን ቆርጠን ከሆነ ቆርጣችሁታል፣ እንደዚህ አልነበረም አዲሱ ብለሃል። ስለዚህ ክፈተው ታውቀዋለህ ማለት ነው። ማለት እኔ ቤት ገብታችሁ ስቀጥፉና ስትዋሹ በጣም ነው የሚያስጠላኝ። እንደናንተ ኡስታዞች እንደዛ የምናደርግ መስሏችሁ ከሆነ እኛ ደደብ አይደለንም፣ እኛ መሀይሞች አይደለንም። እዚህ ውስጥ የሚመጡ ከ2000 ያላነሰ ሰው የሚከታተለን ምን ብለን እናስባለን መሰለ? ከኛ የተሻሉ ሊቃኖች አሉ፣ እንዲህ ወጥተው ላይቭ ላይ መጨቃጨቅ ማይፈልጉ ብዙ ምሁራኖች አሉ ብለን የምናስብ ለምናቀርበውና ለምንናገረው በማስረጃና በማስረጃ ብቻ እንጂ ራሳችን ካወራን ይታዘቡናል፣ ይገምቱናል ብለን በጣም የምንሳቀቅ ሰዎች ነን። የሪከርድ ተደርጎ ዩቱብ ላይ ይጫናል። እነኛ ሰዎች ሲያዩ ምን አይነት ስቱፒድ ናቸው ብለው ሊገምቱን ይችላሉ። ስለዚህ አንድ ቀን ብንቀጥፍ ብንዋሽ ሊይዙን ይችላሉ ብለን ስለምንሰጋ ጥንቃቄ እናደርጋለን፣ እንጠነቀቃለን። በዚህ መጠን እንደናንተ ኡስታዞች ድራማ ሰርተን አጭበርብረን እዛ ጋር በላ ሚል ካለ እዛ ጋር በላ፣ እነኛን ቃላቶች በላና በላ ተመሳሳይ ነው። ጠጣና ጠጣ ቃል ነው። ቃሉ ስለመሳሰል እዛ ጋር ጫላ በላ፣ እዛ ጋር በላ፣ ይኸው በላ ማለት በላ ነው፣ በበላ ይፈሰራል፣ አንድ ነው ብለን የምንሰራ ሰዎች ዳም ስፒድ የሆነ ሰዎች አይደለንም። እኛ በእንደዚህ አይነት የምንጠረጠርም አይደለንም። ስለዚህ በተቻላችሁ መጠን እኛ ቤት የምገቡ ሰዎች ሀሳብ ላይ ማውራት ይቻላል። በተቻላችሁ መጠን ግን አኪዩዝ የሚያደርግ ሰው በጣም ነው የሚያስጠላኝ። ዋሽተህብናል፣ ቀጥፈህብናል፣ እንደዚህ አጭበርብረሃል የሚል ሰው በጣም የሚያናድደኝ። ይህንን አዲስ እስቲ እንደዋሸን እንደቆረጥ ነው ማስረጃውን ክፈት እናሳየን እስቲ። ይህን አዲስ ቆርጣችሁታል ስላልክ ማለት ነው። ባይዘ ሉክ እኔ አላህ ብቻ ነው ብዬ አይደለም እስካሁን ስሞግት የነበረው። አርሽ ነው ለሚሉም ስደግፋችሁ ስስማማ ነበረ። አርሽ ነው ካላችሁም ይሄ ችግር ያመጣል። አላህ ነው ካላችሁም ይሄ ችግር ያመጣል። ጥላው የአላህም ነው
የአርሽ ነው። በሁለቱም እየተስማማው ነው እየለጠፍኳቸው ያለሁት፣ በአንድ ብቻ አይደለም። እስካሁን አርሽ ነው ለሚሉትም አርሽ ነው ካልክ እንዲህ ይሆናል። ካያችሁ አብዛኛው ስሞግታቸው የነበረው እስካሁን ድረስ አርሽ ነው የምትሉትን ልቀበላችሁ እያልኩ እየተቀበልኳቸው ነው። በቃ አርሽ ነው ብላችኋል፣ ልቀበላችሁ። ግን አርሽ ከሆነ እንዲህ አይነት ችግር አይመጣባቸዋል። ስማኝ፣ ጨርሰሃል? አዳምጥሽ፣ ጨርሰሃል? አዳምጥ። አሁን እዚህ ጋር የሚመሰለው እፎይ፣ እዚህ ጋር ሐዲሱ ኢማሙን ዓድል የሚለውን ኢማሙን ዓድሉን ይላል። ሐዲሱን ገብቼ አሁን ሲያይ ኢማሙን ዓድል ያስኩት ስልክ ብቻ ነው። አሁን ሐዲሱን ከፍተህ ሲጀመር ሐዲስ ዋናው ማለት ነው። አንተ እንግሊዝኛውን ተውና ትክክለኛ ዋናው መነሻውን ገብተህ ያ ሐዲሱ ማለት ነው። ኢማሙን ዓድል ሰብዐቱን ዩዚልሁም ላሁ ፊ ዚልሂ የውመ ላ ዚለ ኢላ ዚልሁ ኢማሙን ዓድል የመጀመሪያ ፊትህ የሆነ መሪ የሚለውን ዓድል ብለው የሚስብ እዚህ ጋር አለ። ግን ዓድል ነው የሚለው እዚህ ጋር ማለት ነው። አንተ ጋር አሁን እዚህ ጋር የሚመሰላል አላሁ ሱብሓነሁ ወተዓላ በጥላው ስር ላይ ያደርጋቸዋል ሲባል ያ ሙስሊም ወይም ደግሞ ሊቃውንቶች በፊት ቁርአን ሲፈሰር ማለት ነው። ቁርአን ሲተረጎም ቁርአንን በቁርአን ትተረጉመዋለህ። አሁን ለምሳሌ በአንድ ቦታ ያለውን ቁርአን በሌላኛው ቁርአን ኦፎይ ሲማኝ በዚህ ሁኔታ በጭራሽ እኔ ልስማማ አልችልም። ለምንድን ነው ማታስጨርሰኝ? አዳምጥ ሀሳቤን። እኔ ልሰጥህ እኮ ነው፣ ልሰጥህ ነው። ሐዲሱ ላይ ኢማሙን ዓድል ይላል እናንተ ጋር ማለት ነው። ግን አሁን እንኳን እኛ እኮ ጥያቄያችን እሱ አይደለም ኢብራሂም። አሁን ነገር እኮ ነው። አሁን አንተ ፍትሃዊ መሪ የሚለውን አላሳያችሁም ነው እያልክ ያለው አይደል? አለ። እኛ አሁን ጥያቄያችን እነዚህ ስለነዛ ስለሚገቡት ሰዎች ሳይሆን እነዛ በጥላው ስር የሚያደርጋቸው ሰዎችን ነው እየጠየቅን ያለ ነው። እንዴት ነው የሚያደርጋቸው? ጥላው የማን ነው ጥያቄው? ሲመኝ እኔ እሱን አላሳያኝም አላልኩም። ምን ኢማሙ በቃ ነው የቆርጣችሁ ነው የምታመጣው ያልከውና ምኑን ነው የቆረጥነው? ሲመኝ ኢማሙን ዓድል የሚሉት ኢማሙን ዓድል ይላል የእናንተው ማለት ነው። አሁን ባጭሩ ወደ ዋና ሀሳባችን እንመለስ። ያ ለስቱፒዳቱ ነው ወንድማችን። በእናትህ እኔ እንደዛ አይነት ደደበ ኡስታዞች በጣም ያስጠሉኝ። እንደዛ ግን አላውቅም፣ ግን እየተናገርኩኝ ነው። አሁን ድምጽ ሄዳ አዳምጥ፣ ቆይ አዳምጥ፣ ቀጥል ኢብራሂም። እናንተ ሐዲስ ስትካለው ካልክ ቆይ ድምጽ ሙይት እያደረጋችሁ ይመስለኛል። አላረግንም እፎይ ያለ እፎይ አዳምጥ ከማይም ጋር ተፈራካሪ አደረጋችሁ። ስለዚህ በመጨረሻ ብለህ እየተማርክ ነው። ባላ እንረጋገጥ፣ ተረጋጋ። ሲሙኝ ቀጥል። ይሄ እዚህ ጋር ጥላው የማን ነው? ጥላው የማን ነው? እዚህ ጋር ጥላው ያለው የማን ነው? ሰውዬ ገሮበ አሁን ቆርጣችሁ አምጥታችኋል ያልከውን እዚህ ጋር እሱን ተውና የተቆረጠ ካለ የራስን ከፍተህ ታሳያለህ። ካልሆነ ግን እዚህ ጋር ጥላ የተባለው ያለ ነው ወይስ የማን ነው? አረብኛውን ከፍተህ ወደ መነሻው ሄደ። ቡኻሪ ላይ ማን ነው? አይሻ የነብዩ ሰለላሁ ዐለይሂ ባለቤታቸው ነች የዘገበችው ማለት ነው። ሄደ አይሻ። አሁን ስለዚህ እሱ ዋና ርዕሳን አይደለም፣ ዋና እስኳል ያዘነው ምንድን ነው? የሱ ጥላ ነው። አዲል ኢብራሂም ቆይ አንዴ ሰማለሁ። እኔ ክርስቲያን ሰማለሁ። ሰማላ ተመልሳል። ኢብራሂም በጣም ውሸታምና ቀጣፊ ሰዎች በጣም የሚያናድዱኝ እና ከፍ ብዬ ሂምሌት ላድርግ ቶፒኬ ባይሆንም አዳምጥ። የኔ ኦዲየንሶች በደንብ ጠንቅቀው ነው የሚያውቁኝ። አዳምጥ አትቸኩል። ወራዳና ውሸታም ዋብያ ኡስታዞች ማለት እንደዚህ ናቸው። በፕሮፋይል እንደዚህ እያያችሁት አንድ አይደለም። እኔ ይሄንን ከ6 በላይ እሰጥሃለሁኝ። ከ6 በላይ ማስረጃ እሰጥሃለሁኝ። በሱ ሼድ እንደሆነ ቃይ ሚዩትና ተረጋጋ። ከ6 በላይ እሰጥሃለሁ። ይኸው ካሜራ እንዲመክፈት ትችላለህ። አንድ ማስረጃ ብቻ ተቆርጧል ያልከውን እንደተቆረጠ ማስረጃውን አውጣና አሳየን። ስክሪንሻት አድርግና አሳየው። ወራዳ ውሸታም አጭበርባሪ ስለሆናችሁ ሰው እንዲነቃብህ ነው ከፍ ያደረግኩ። አሁን አንድ ማስረጃ ብቻ አውጣ። አንድ ብቻ ማለት ነው። ቶፒክ አይደለም ባይዜ እኔ ሼዱ ስለሆኑ ነው ቢልም እስማማዋለሁኝ። ቅድም ሌሎቹ ስስማማ እንደነበረው ማለት ነው። ሚዩት ነህ እያልኩ ነው። ስለዚህ እንደዛ የማላስሄድህ ለምንድን ነው? እሱ እየዋሸ ስለሆነ ሚዩት ነህ። ማስረጃውን አውጣ። አሁን ማስረጃውን አውጣ። ሚዩት ነህ። ማስረጃውን አውጣ። ዝም ብለህ አታውራ።
አሁንም ደግሞ እንትን አሰጠኝ፣ ስትራይክ አሰጠኝ። ሲነግሩት የማይሰማው ደግሞ ለምንድነው ስትራይክ ይሰጠኛል? ደግሞ ፊቱ የሆነ እየዛተ እየመሰላቸው ነው እንዴ? እንትን ይሰጠኛል ሀገር ላይም ሪከመንድ እንዳይሆን ይሆናል ምናምን ይለኛል። እኔ በነገራችን ላይ ከምትጸየፈውና ከምጠላው ምን እንደሆን ታውቃላችሁ? ቻሌንጅ አድርጉኝ፣ ችግር የለብኝም። ግን ማስረጃ አንጡ፣ በማስረጃ እናውራ። ተረት ተረት አታውሩ። አዎ ቻሌንጅ አድርገኝ፣ ከዋሻው በማስረጃ ያዘኝ። ነገር ግን ቀጥፈሃል ብለኸኝ አታልፋትም። በፍጹም አላሳልፍህም። አላቀውም ካልክ አሳልፍሃለሁ። ኢቭን ብሰድበኝ አሳልፍሃለሁ። ብሰድበኝ መሀይምነህ፣ ደደብነህ፣ ደንቆሮ ምናምን ብትለኝ አሳልፍሃለሁ። ዋሽተሃል የሐሰት መረጃ ነው ካልከኝ ግን አላሳልፍም። ያመጣኸው ቀጥፈሃል ወይንም ዋሽተሃል ምትል መቼም አሳልፊያችሁ አላቅም፣ አላሳልፋችሁም። ደደብ መሀይም ምንም አታውቅ ምናምን እሱ ማተር አያደርገኝም። እንደዛ ብለህ ብትሰድበኝ ዋሽተሃል፣ ሐሰት ነው ያመጣው ማስረጃ ብለህ ግን አታልፋትም። በፍጹም አታልፏትም ማለት ነው። ስለዚህ እስካሁን ድረስ ስሞግታቸው የነበሩ ልጆች ካያችሁ አርሹ ነው ስል አልተከራከርኳቸውም። ዳስ ጉድ። እሺ አርሹ ከሆነ ግን እንደዚህ ይሆናል፣ እንደዚህ በዚህ ምክንያት አርሹ ከስር ይሆናል፣ አርሹ ትልቅዬ ነው የምትሉት፣ ስለዚህ እንትን ይሆናል ማለት ነው እያልኩ ነው ስወያያቸው የነበረው። ይህንን ያላሳለፍኩት ምንድን ነው? ስህተቱን እኔ ላይ ለመጫን ፈለገ። ምን በማድረግ ዋሽተሃል፣ ሀዲሱ እንደዛ አይደለም፣ አረብኛው እንደዛ ብሎ ማለት ነው። ምክንያቱም ይሄ ታክቲካቸው ነው፣ ለማያቅ ሰው የሚያጭበረብሩበት ስለሆነ እኔ ጋር እንደዛ አታልፋትም። ምክንያቱም ፈተዋችሁ ምን እንደሆነ አውቀዋለሁ። ዘሆል ሀዲሳችሁ ሙስሊም ላይ ያለው ምን እንደሚል፣ ቡሃሪ ላይ ምን እንደሚል፣ አቡዳውድ፣ አናሳይ፣ ሌሎቹም ላይ ራይዶት ሰሊን ላይ ምን እንደሚል ሌሎቹንም አይቼ ከዛ በኋላ እንትኖቻችሁ የሀዲስ ሊቃኖች ምን ብለው እንደፈቱት አይቼ ለሚጠየቁት ጥያቄ ምን ሊሰጡ እንደሚችሉ መልሱን አይቼ ነው የምመጣው። ዘሆል አጥንቼ ነው የምመጣው። ስለዚህ ዝም ብዬ የሆነ ጥራት ነጠቅ የሆነ ነገር ይዤ አልመጣም። እያንዳንዷን እንትኗን አይቼ ነው የምመጣው። ሰው አንድ አዲስ ይዤ አይደለም የምመጣው፣ አንድ መረጃ ይዤ አይደለም የምመጣው። እና በተቻላችሁ መጠን መሞገት ይቻላል። አላቅም ታልክ እንተላለፋለን። እኔም አላቀው ብዙ ነገር ሊኖር ስለሚችል ስሜታዊ የሆነ ልትሰድበኝ ትችላለህ፣ እሱ ላይ እንተላለፋለን። እኔም ዳጸ ልትሳን ገጥሞኝ ልሰድብህ እችላለሁ። ስሜታዊ ነኝ ሰው እንደመሆኔ እሱ ላይ እንተላለፋለን። ነገር ግን መረጃ አስተምሮታችን ላይ ዋሽተሃል ብለህ ግን አንተላለፋትም። ያንን አውቃችሁ ግቡ፣ ምገቡ። ወረደ አይ ቲንክ ወረደ ዳውድ ዋርዳ ክርስቶስ ቀጥልሽ ዋርዳ ኦኬ። ለችም አብዱ ኢድሪስ አይ ሰላም፣ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ነው ፉይ። ኦኬ እሺ፣ ጥያቄያችንን ሰምተዋል አብዱ? ፀሐይ በቂያማ ቀን መኩሪያ እኩል ያህል ትቀርባለች። ፀሐይ በቂያማ ቀን የመኳያ እኩል ያህል እናንተ ጋር ድረስ ትቀርባለች ይላል ነብይ። ነብይ ሳይሆን ቁርአን ነው ያለው። አላህ ነው ነብይ። ቁርአን ሳይሆን ሀዲስ ላይ ነው ያለው። ሀዲስ ነብይ ነው የተናገረው ቃል ነው። ኦኬ ችግር የለውም። አሁን እሱ ከሌ ተናገረው እኛ ማተር አያደርገንም። ዳዝ ማተር። ጥያቄው ከዛ ጥላ ከዛች ከፀሐይዋ ማን ነው የሚያድናችሁ? አላህ በአርሽ ጥላ ስር የሚያስጠላቸው ሰዎች አሉ። ኦኬ አርሹ ወርዶ ነው በፀሐይዋ መካከል ሆኖ ነው የሚያድናችሁ ወይስ እዛው ባለበት? ብራዘር አንተ አሁን ስትጠይቅ ለክርክር አለ መጠየቅ ያለብህ። እንደ መማማር ከሆነ እንደ መማማር ነው መጠየቅ ያለብህ። ቋንቋዎችን አበላሻለሁ ወይ የሆነ ነገሮች እንትን ቀይሬ የራሴን የሆነ ዲያሎግ ሰጥቼ ተውላለሁ ምናምን የምትል ከሆነ አያስሄድም። መልስ ለጠየቁ ጥያቄ አርሹ ወርዶ ከፀሐይዋ ስር ሆኖ ነው የሚያድናችሁ? ከፀሐዩ የሚያድናችሁ ወይስ እንዴት ነው? ጥያቄ በማስረጃ ታወራለህ። ስማ አላህ በአርሽ ጥላ ስር ነው ያለው እኮ የአርሹ ጥላ ነው። ስለዚህ የአርሹ ጥላ ነው የሚያድናችሁ አይደል? በአርሽ ጥላ ስር ሲል የራሱ የሆነ መከለያ አለ ማለት ነው። በጣም ጥሩ። ፀሐይ የምትገኘው ከአርሹ በታች ነው ከአርሹ በላይ ነው?
እንዴ ከአርሽ በላይ ነው? ከአርሽ በታች ማለት የት ነው የምትገኘው? ፕላኔት ፀሐይ እኮ ፕላኔት ነች። ቁርአን ነብይ አያውቀውም፣ ቁርአን አያውቀውም። ስለዚህ እኔም ጠይቀን ብቻ መልስልኝ እኮ እኔ ያው እየነገርኩህ እኮ ነው። ፕላኔት ነች ባይዘዊ። እናንተ በገስ ነው የምትከራከሩ። ምንም አይነት ሀሳብ መልስ። ፀሐይ የት ነው ያለችው ያላችሁ ናችሁ። ስማ ፀሐይ የት ነው ያለችው? ፀሐይ ፕላኔት ነች። ከአርሽ በታች ነች ወይስ ከአርሽ በላይ? አርሽ ደግሞ አንድ አይደለም። እኔ ጠየቅኩህ በነብይ አስተምሮ በሳይንሱ አይደለም። አላህ ከአርሽ በላይ ነው ያለው። እሺ ፀሐይዋስ? ገባህ? ፀሐይ ደግሞ ከአርሽ በታች ነው ያለችው። በጣም ጥሩ። በቂያማ ቀን ፀሐይዋ የት ነው? አርሹ የት ነው የሚሆነው? አንተ አሁን የምጠይቀኝ የቶም ኤንድ ጄሪ የሆነ ወሬ ነው። ዝም ብለህ እስልምና ቶም ኤንድ ጄሪ ነው ባይዘ። እኔ አልከራከርም። ለምን መሰለህ? በነገራችን ላይ አብዱ እኔ በዲንታርግልኝና ከእናንተ አስተምሮ ቶም ኤንድ ጄሪ ትምህርት ይሰጣል። ከእናንተ አስተምሮ ማለት ነው። ቶም ኤንድ ጄሪ የተሻለ ትምህርት ማግኘት ይቻላል። ከዛ አሁን የምጠይቅን ጥያቄ ብቻ ቀጥል፣ መልስ መልስልኝ። ቶም ኤንድ ጄሪ እኮ ነው በነገራችን ላይ አይሻልም እሱ? ምክንያቱም አላህ በቂያማ ቀን ከአርሹ ጥላ ስር ያደርጋቸዋል። አርሹ ደግሞ ሊሆን የሚችለው ከፀሐይ በታች ነው ማለት ነው። ከዚህ በላይ ቶም ኤንድ ጄሪ አለ? አሁን ያለው አርሹ ያለው ከፀሐይ በላይ ነው። በቂያማ ቀን ደግሞ ከአርሽ በታች ይሆናል፣ ከፀሐይ በታች ይሆናል። አብዱ ማይክን ማንሳት ትችላለህ፣ ላክልህ። ያ ሌላኛው አስገራሚ ነገር ፀሐይ ለአላህ ታዛዥ ነው። አርሹ ባይዘዊ ፀሐይ አላህ መሬትም ሰማይም የሱ ናቸው። ገባህ? ፍጥረታት በሙሉ የሱ ናቸው። ነቢያትም ብትል ምንም ብትል ሁሉንም ነገር የማዘዝ አቅም ያለው አላህ አዘወጀል ብቻ ነው። የሰባት መሬት የሰባት ሰማይ ባለቤት አዛትም አልወጣንም እኛ ያልተጠየቅነውን አትመልስ አብዱ እኮ ምነግር ነገር አልኩህ። አንዴ አሁን ቂያማ አለል ሐውድ ላይ አላህ የመጨረሻው ስማ አዳምጣ እሺ አዳምጣ። ሰው በቂያማ ቀን ፀሐይ እንደዛ በምትሆንበት ሰዓት ላይ የሞቱት ሰዎች ተነስተው ነው እንደዛ የሚሆኑት እንዴ? ሙታን ምክንያቱም አስቀድሞ ሁሉም ይሞታሉ አይደል? መክሉቅ የተባለ ይቀሰቅሳል። ቀድሞ የሚነሳው ማን ነው? ሁሉም ይቀሰቀሳል። ፍጡር የተባለ ይቀሰቀሳል። ገባህ? ኦኬ። ያን ጊዜ ከዛ ፀሐይ እንዴት ትሆናለች? አላህ እንዴት ትሆናለች? ያኔ ስማ፣ የሰው ልጅ እኮ የፍርዱን ቀን ያፍጥንልን ብሎ እኮ አማላጅ ይልካል። ረሱልን ነው አማላጅ የሚልከው። ገባህ? ከአደም ጀምሮ ያለው ነብይ ተጠይቆ ፀሐይ እንዴት ትሆናለች? የዛለት እኮ የዛለታ ፀሐይ እንዴት ትሆናለች? ፀሐይ እንዴት ትሆናለች? እንዴት ትሆናለች ማለት እንዴት ነው የምትሆነው? ፀሐይ እኮ እንዴት አድርጌ ላስረዳ? አሁን እንዴት ትሆናለች? ምን ልበል? እንዴት ትሆናለች? አላህ ፀሐይን እንዘር ወደ እናንተ ትመጣለች። ፀሐይን በሰው ልጆች አናት የሰው ልጆች እንደ ሻማ ይቀልጣሉ ነው የሚለው። ገባህ? የሰው ልጅ የዛን ሰዓት ፍርድን ይለምናሉ። አላህ ቶሎ የፍርድ ቀን ይሰጠን ይላል። መልካም። ስለዚህ ስንዝር እንደዚህ ትመጣለች። ስንዝር ስትመጣ ቀድሞ አንዴ ቡሃሪ 7427 አንዴ ክፈተው ክርስቲያን ልክ ሲነሱ ከመቃብር አርሹን ደግሞ እንዴት እንደምናገኘው እንየው እስቲ። ስማ አንተ ባይዘዊ ስትከራከር በሐዲሶች ላይ አይደለም፣ በሐዲሶች ላይ ሳይሆን ቁርአን ላይ ኺላፍ አለ የለም የሚለው ነው ሊያስገባባን የሚችለው። ሐዲሶች ማለት ስማ ሐዲስ ሰሂህ ነው። አዳምጥ። ቁርአን ተረት ተረት ነው። ቁርአን ጠይቅ መቶ ጥያቄ ጠይቅ አንዱንም ሳትመልስ ትወጣለህ። ከቁርአን እኮ የሐዲስ ተረት ተረት የተሻለ ሴንስ ይሰጣል። ቁርአን ምን መልሳለሁ? ምንም የለውም እኮ ምንም። ቁርአን ላይ መቶ ጥያቄ ብጠይቅህ አንዱንም ሳትመልስ ነው የምወጣው። ቁርአን እኮ ዝም ብሎ ከቁርአን ይልቅ እና አይሻ እና አቡ ሁረይራ ያወርዱ ለምን መሰለህ? እኔ አዳምጣ በእምነቴ አዳምጥ። ቁርአን ስለዚህ ጉዳይ ምንም የሚያውቅ የለም። ከቁርአን ይልቅ እና አቡ ሁረይራ ያወሩት ተረት ተረት እና እንትና አይሻ እነ ኢብኑ መስዑድ እነ ሙጃሂድ እንደዚህ ያወሩት ተረት ተረት የተሻለ ሃይማኖት መስርታችሁበታል። እሱ ይሻላል ከቁርአን። ሲራጥ ምንድን ነው ብዬ ብጠይቅ ምንም የለም፣ መልስ የለውም፣ መልስ የለም። አዳምጥ። ሲራጥ የሚባል ቁርአን ውስጥ አለ? እንዴት ይለኛል? ሲራጥ ማለት እንዴት የለም? አላህ ገለጸ እኮ በቂያማ ቀን ሙስተቂማ ነው እኮ የሚለው።
ኖ በቂያማ ቀን የምትቆሙባት ገሃነም ድልድይ የምትባላለች። ሲራጥ ማለት አላህ የሰው ልጆች የሚፈትንበት ቦታ ነው። ገባህ? ቴንኪው ጎበዝ፣ እናመሰግናለን። ስለዚህ ኢዲና ሲራጠል ሙስተቂም ባልክ ቁጥር አላህ ሆይ ወደዛ ወደ ገሃነም መንገድ ምራኝ እያልከው ነው ማለት ነው። ወደ ዛች ወደ ኢዲናል ሲራጠል ሙስተቂም ስትል ወደዛ ወደ ገሃነም መንገድ ምራኝ እያልክ ነው ማለት ነው እንጂ ፎይ እንደው ምን አይነት ድንቁራ አረጋር ነው የሚረዱ ስላላህ ብለ ሲራጥ የሚለው መጀመሪያ ብዙ አይነት ትርጉም አዳምጥ አለ ብለህ ስላመጣኸው ነው። ኢዲናል ሲራጠል ሙስተቂም የሚለው ይረዳኛል ብለህ ከጠቀስከው፣ ስለዚህ ምራኝ እያልክ የገሃነምን መንገድ ምራኝ እያልክ ነው ማለት ነው። የገሃነም መንገድ ምራኝ እያልክ ነው እስከዛሬ ለማወቄ። በነገራችን ላይ ጎበዝ ለምን መጀመሪያ ኢዲናል ሲራጠል ሙስተቂም አለ ብለኸኛል አላልከኝም? አረበኛ ትችላለህ? አለ ብለኸኛል የለም ብለኸኛል? ትችላለህ ወይ አረበኛ? ቆይ አንተ አለ ትችላለህ ያልከኝ የለም ነው ያልከኝ። ቋንቋ ትችላለህ አትችልም? አለ ነው የለም ነው ያልከኝ። ትችላለህ አትችልም? ይሄን ብቻ መልስ። አለ ነው የለም ነው ያልከኝ። ሰማኝ፣ አረበኛ ቋንቋ ትችላለህ አትችልም? ሁለቱንም ትራንስሌት እያደረክ ነው የምተረጉመው። ከዛ ውጭ አትችልም። ቋንቋ ለምን አስተምረዋለሁ? አትችልም፣ ቋንቋ አትችልም። አንተ አረበኛ ቀርቶ በአማርኛ ሰው ጋር መግባባት አልቻልክም እኮ ያልክ ደውሎ ና ይኸውልህ እንዴት እንደምለጥፍ ላሳይህ። ኢሚሌት ላድርግህ ከፍ ላድርግህና እኔ ስለማውራት ስለማጠንቅቄ ማለት ነው። በቂያማ ላይ ወይም ደግሞ ቋዳምጥ ተረጋጋ፣ ፓኒክ አታድርግ። እኔ ቁርአንና ሐዲስን ከሀስከፈ አይቼዋለሁ፣ አንብቤዋለሁ፣ እኛ አውቀዋለሁ። ምን ምኑ ጋር እንዳለ አውቃለሁ። ክርስቲያን ተረጋጋ፣ ፓኒክ አታድርግ። አሁን ጠይቀሃለሁኝ። አንድ መረጃ ብቻ የምታመጣው ክርስቲያን አዘጋጅልኝ። ሱረቱ ፈቲሃ 6ኛውን አያ፣ ሱራ 34 24ኛውን አያ፣ ሱራ 19 71ኛውን አያ አዘጋጅልኝ ክርስቲያን። አሁን ላወራዋት እኔ መረጃ እጠቅስብሃለሁ። ቆይ ተዘጋጅ። አሁን አንተ ፓኒክ አታድርግ፣ አዳምጥ። አሁን በገሃነም ላይ ድልድይ አለ የሚል አንድ ጥቅስ ብቻ ከቁርአን አንድ ጥቅስ ብቻ አምጣ። እኔ ንጽጽር አቆማለሁ። ወለ ቀጥል። ምን አይነት ላንጣ? ምን ላንጣል ከቁርአን? አንድ የቁርአን ጥቅስ እቺ ሲራጥ የምትባለው በገሃነም ድልድይ ነች የሚል አንድ ካመጣ ገሃነም ትገባላችሁ ነው እንጂ የሚለው ድልድይ በገሃነም ላይ አለ የሚል። ሲራጥ ማለት ምን? አረበኛ ቋንቋ ምንድነው? ፕሩፍ ስታደርገው ሲራጥ ምንድነው? በአረበኛ ቋንቋ አዳምጥ። እኛ ቅያማ ቀን ምድርና ሰማይ ሲጠቀለሉ ሲራጥ ላይ ይሆናሉ የሚለው ማለት አረበኛ ቋንቋ ላይ ምን ማለት ነው? አሁን እንደ ቋንቋ እንዳስተምሮት እኮ ማስረጃን የጠየኩ በቂያ ማለት የምትሆኑበት ድልድይ አለ ወይም መንገድ አለ የሚል አንድ አምጣ። እኔ እኮ ላስረዳህ ማስረጃ አንተ ዝም ብለህ አትጩ። አንተ የመጨረሻ ፐርፎርማንስ አልፈልግም። ስማ አንተ ጀዝባ አሺሻ ስማ፣ የምትሰማ ከሆነ እዚህ ድራግህን እየጠበቅህ እየመጣ እዚህ በሰው አየር ማስረጃ ስድብ መልስ አይሆንም። ማስረጃ ነው ወይ? እኔ ልሰድባ? እኔ መልስ አይሆንም ስድቡ። ማስረጃ እስልምናን እኔ በእኔ ልክ ማስረጃ ይደረጋል። እኔ ማስረጃ ላቀርብልህ ምናምን እችላለሁ። ማስረጃ ልስጥህ። ምን አይነት በቃ ጥቀስ። ሲራጥ ማለት በቂያማ ቀን ምድርና ሰማይ ሲጠፉ ሲራጥ የሚባል ወይም ድልድዩ የምትባል ያቺ ቀጭን መንገድ በገሃነም ላይ ቁርአን ላይ ያለች አላህ ቂያማን የሚያቆማት አዲስ መሬት ዘርግቶ ነው። አዲስ ደም ያልፈሰሰባት መሬት ላይ ነው ቂያማ የምቆመው። የአሁኗ መሬት ላይ አይደለም ቂያማ የምቆመው። ስማ፣ አሁን ያለንባት መሬት ላይ አይደለም ቂያማ የምቆመው። ስለዚህ ምድርና ሰማይ ሲጠቀለሉ ሰዎች ነው የሚሆኑት። ምድርና ሰማይ ሲጠቀለሉ ሰዎች ነው የሚሆኑት። እሺ የምናወራው እኮ ስለ ፈጣሪ ነው። ምድርና ሰማይ ሲጠቀለል አላህ እኮ ነው የምናወራው። ምድርና ሰማይን አንተን የፈጠረ ጌታ እኮ ነው የምናወራው። እና ያንን የት ይሆናል? ችግር የለውም። እኔም እያወራለሁ ስለሱ የሰው ልጅ ይሞታል።
ምድር የሚፈጠረው ላላ ነው። እንኳን የሰው ልጅ መላእክቶች ሁሉ ይሞታሉ። ይሞታ ምድር ጠፋች። ምድር ጠፋች ሲባል እንዴት ኢነርጂ ድሬን እንደሚያደርጉ ይኸው ምድር ጠፋች ከተባለ ሰማይም ጠፋች ከተባለ አዳም አንተ ደንቆ this is Islamic stupidity ፕሊዝ ማስረጃ ታመጣም ማምጣትም አትችልም። ኤኒዌይስ ቶፒኩን ሽፍት ለማድረግ ብትሞክርም የትኛውን ቦታ ገብቼ እዛለሁ። አሁን ቆይ አንዴ ትችል አድርገህ አንዴ ክርስቲያን ከፍ በልና ቀደም የሰጠው ማስረጃዎች አንዴ ተከፍተውና ትንሽ ለጠፍ ላድርግህ። አንዴ ክፈትልኝ ክርስቲያን። ሎክ ምንድነው የከፈትከው? ኦኬ ቁጥር 6 ላይ ቀጥተኛው መንገድ ምራን የሚለው ኢዲና ሲራጠል ሙስተቂም የሚለው አንተ ኢንተርናሽናል አላህ ነው የሚናገረው። አዳምጥ። ኧረ በእናትህ አዳምጥ ፕሊስ አዳምጥ። ስድቡ ይደርሳል፣ መልስ አይሆንም። እሱ ራሱን አላህ ቀጥተኛ መንገድ ምራን የሚለው ወጣ ተሳድበ። ስለዚህ ቀጥተኛ መንገድ ምራን ያለው አካል መንገድ የጠፋበት እንደሆነ ላሳያችሁ። ምራን የሚል አንድ ቦታ ሜል በሉ የሚል ማለት ነው። ራሱ ነው አላህ ተናጋሪው ራሱ ስለሆነ ይሄ ባህሪው ነው ተብሎ ይታመናል። 34 24 አንድ የክፈትን ክርስቲያን ከሰማይና ከምድር በቅንፍ የገባ ነው የሚሰጣችሁ ማን ነው በላቸው? አላህ ነው። እኛ ወይንም እናንተ በትክክለኛ መንገድ ላይ ወይንም በግልጽ መሳሳት ውስጥ ነን በላቸው። ለማን ነው አላህ የሚለው? ለሙሐመድ። እኛ ወይንም እናንተ በተሳሳተ መንገድ ውስጥ ነን። እርግጠኛ አይደለም አላህ፣ ሙሐመድም እርግጠኛ አይደለም። ገና መጥቶ ምን ይላል? እናንተ ወይንም እኛ የተሳሳተ ነን፣ እናንተ ወይንም እኛ ትክክል ነን። ሊሆን የሚችለውም ይሄ ነው ፕሮባብሊ። 1971ን ክፈትልኝ። 46 9ን አንዴ ክፈተው። ኖ 9 46 9 ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተም ላይ ምን እንደሚሰራም አላውቅም። 1971ን ክፈትልኝ። ሉክ አላህ ምን አለ? ቀጥተኛው መንገድ ምራን ብሎ ጸሎት አደረገ። መለሰና ምን አለ አላህ? እኛ ወይንም እናንተ ስህተት ውስጥ ነን አለ። መንገድ የሚለው እናንተ ወይንም እኛ የተሳሳተ መንገድ ውስጥ ነን፣ እናንተ ወይንም እኛ ትክክለኛ መንገድ ላይ ነን አለ። ሱራ 15 19ን አንዴ ክፈትልኝ። ጌታዬ ሆይ እኔ በማጥመምህ ይሁንብኝ፣ ለእነርሱ በምድር ላይ እሸልማቸዋለሁ፣ ሁሉንም አጠማቸዋለሁ። አላህ አጥማሚ ነው። አላህና ኢብሊስ ዳይሎግ ሲያደርጉ ምን አለ? አንተ እኔን አጥመሃል፣ እኔ ደግሞ እነሱን አጠማለሁ። አላህ ቤስት ዲሲቨር ነው የሚባለው ለዚህ ነው። ምርጡ አጭበርባሪ አጥማሚ። አንተ እኔን አጥመሃል፣ እኔ ደግሞ እሱን አጠማቸዋለሁ። አርባ ሁለት አድርገው። ኦኬ 41 አድርግልኝ። አላህም አለ ይህ በእኔ ላይ ቀጥተኛ መንገድ ነው። ቀጥተኛው መንገድ ላይ እንትና ይቆምባቸዋል። ኤኒዌይስ ሙሉን አንብቡት። ቀጥተኛው መንገድ ላይ ቆማለሁ፣ አጠማቸዋለሁ ይላል ኢብሊስ ማለት ነው። ከዛስ 1971ን ክፈትልኝ። አሁን አላህ ሲጸልይ ምን አለ? ኢህዲና ሲራጠል ሙስተቂም እያለ ፍጥረት ከመፍጠሩ በፊት ቀጥተኛ መንገድ ምራኝ እያለ ጸሎት የሚያደርገው አካል እኛ ወይንም እናንተ የተሳሳተ መንገድ ውስጥ ነን ወይንም ትክክለኛ መንገድ ላይ ነን አለ። ኢብሊስ ደግሞ አንተ አጥመኸኛል፣ እኔ ደግሞ አጠማቸዋለሁ፣ መንገድ ላይ ቆምባቸዋለሁ፣ ቀጥተኛው መንገድ ላይ አለ። ሙሐመድ ደግሞ ምን አለ? በእኔም በእናንተ ላይ ምን እንደሚደረግም አላቅም አለ። ከእናንተም ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው
ግዴታ ነው። ሁሉም ምን የሚሉ ናቸው? ወራጅ ናቸው። ይሄ ስለ ሙስሊሞች የተነገረ ነው። ይሄን ምን ብለው ይፈስሩታል? ሲራጥ ነው፣ ድልድይ ነው። ድልድዩ ላይ ይቆማሉ ማለት እንጂ ይገባሉ ማለት አይደለም ይላሉ። ገሃነም ውስጥ ይገባሉ ማለት ሳይሆን ድልድዩ ላይ ነው። ክፍሉ እያለ ያለው ግን ምንድነው? አንዳችሁም አትቀሩም፣ ሁላችሁም ትወርዳላችሁ። መውረዳችሁ ደግሞ ጌታ የፈረደው ነው። የት? ገሃነም። ይሄም ግዴታ ነው። ሲራጥ ብለው ሺህ ዓመት በኋላ የተጻፈ አዲስ ያመጡና ኖ ድልድይ ነው፣ ድልድይ ነው፣ በድልድዩ ላይ ይቆማሉ ለማለት ነው ይላሉ። አንድ ሀዲስ የለም፣ ሶሪ ቁርአን የለም ገሃነም ላይ ድልድይ አለ የሚል አንድ የለም። መውረድ ማለት መግባት ማለት ነው፣ መውረድ ማለት እንጂ በድልድይ ላይ ማለፍ ማለት አይደለም። ድልድይ ካናት ነው የሚሆነው። መውረድ ከተባለ አንድ ነገር ግን መግባት ማለት ነው። አረብኛውም መውረድ ነው የሚለው መግባት ነው የሚያመለክተው፣ ማለፍን አይደለም። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 አንዴ ክፈትልኝ። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ። ምን? ሴጣን አይደለም እኛ መንገድ ላይ የሚቆመው። በመንገድ ላይ ቁሙ ተመልከቱም፣ የቀደመችውን መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ። ምን? በቀደመችው መንገድ ላይ ቁሙ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። ምን? ለነፍሳችሁ ምን ታገኛላችሁ? እረፍት እንድታገኙ ከፈለጋችሁ በቀደመችው መንገድ ላይ ልትጓዙ ይገባል። ውዶቼ ምን ልታደርጉ ይገባል? በቀደመችው መንገድ ላይ ልትሄዱ ይገባል። መልካሚቱ መንገድ እሷ ነችና፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷ ላይ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉማ ሙስሊሞች። ቀደመችውን እውነተኛይቱን የነቢያቱን ሐዋርያቱን መንገድ አንከተልም፣ ከጊዜ በኋላ የመጣውን የመሐመድን ተረት ተረት ነው የምንከተለው አሉ ሙስሊሞች። የመሐመድን ተረት ተረት ብንከተል ይሻላል አሉ። የአብ ልጅ በስጋ ተገልጦ የአጋንንትን ስራ ሲያፈርስ ዕብራውያን ምዕራፍ 2 ቁጥር 15 አንዴ ክፈተው። እነሱ ግን ነው አንቀበልህም አሉት። የአብ ልጅ በስጋ ተገለጠ፣ ቀደመችይቱ መንገድ ተከተሉ ተብለናልና እነሱ ግን አንከተልም አሉት። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። ክርስቶስ ስለ እኔና ስለ እናንተ እኛን ከባርነት ወደ ልጅነት ሊመልስ በስጋና በደም ተካፈለ። ዮሐንስ 1:12 አንዴ ክፈትላችሁ። በስጋና በደም ምን ስለኛ ተካፈለ? ምን ሊያደርግ? በሞት ላይ ስልጣን ያለውን ዲያብሎስን ሊሽር። ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነርሱም ከእግዚአብሔር ተወለዱ እንጂ ከወንድ ወይም ከስጋ ፍቃድ ወይም ከወንድ ፍቃድ አልተወለዱም። ከእግዚአብሔር የተወለደ ደግሞ የእግዚአብሔር ልጅ ደግሞ ሮሜ ምዕራፍ 8 ቁጥር 15 ከእግዚአብሔር የተወለደ ምንድን ነው? ሮሜ ምዕራፍ 8 ቁጥር 15 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና። ከእግዚአብሔር ስትወለድ በእግዚአብሔር መንፈስ ትመራለህ፣ አንተም የእግዚአብሔር ልጅ ትባላለህ። አብ አባት ብለን የምንጮህበትን የልጅነት መንፈስ ተቀብላችኋል እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈሱ ከመንፈሳችን ጋር ይመሰክራልና። ልጆች ከሆንን ወራሾች ነን ደግሞ ነን ማለት የእግዚአብሔር ወራሾች ነን። አብረንም ደግሞ እንድንከብር አብረን መከራን ብንቀበል ከክርስቶስ ጋር አብረን ወራሾች ነን።
በእስልምና ውስጥ አንዳችሁም አትቀሩም ወራጆች እንጂ ወዴት? ወደ ገሃነም። በእኛስ ወራሾች ነን። እግዚአብሔር ልጆች ከሆን እንወርሳለን፣ ወራሾች ነን። እርሱ ክርስቶስ የእግዚአብሔር ልጅ በስጋ የተገለጠው በስጋ የመጣው ዮሐንስ ወንጌል ምዕራፍ 20 ቁጥር 30 ላይ እርሱ በስጋ የመጣው በእርሱ አምነን የእግዚአብሔር ልጅነትን የተቀበልን ይሄ ወንጌል የተጻፈልን ኢየሱስ በዚህ መጽሐፍ ያልተጻፈ ብዙ ያደረጋቸው በደቀ መዛሙርቱ ፊት አለ። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት የሆነላችሁ ዘንድ ይሄ ተጽፏል። አምነን እርሱ የእግዚአብሔር ልጅ እንደሆነ እንድንድን ይሄ ወንጌል ተጽፎልናል። ሱራ 18:4 ቁርአንስ ለምን ተጻፈላቸው? እንዲክዱ፣ ይሄንን ጥቅስ እንዲክዱ። እነዚያም አላህ ልጅን ይዟል ያሉትን ሊያስፈራራ አወረደ። ቁርአን የወረደው ለምንድን ነው? ኢየሱስ የእግዚአብሔር ልጅ ነው የሚሉትን ለማስፈራራት። ወንጌል ለምን ተጻፈ? እኛ የእግዚአብሔር ልጅ ኢየሱስ መሆኑን አምነን እንድንድን። ቁርአንስ እኛን ሊያስፈራራ። ክርስቶስ እንደዚህ አለ። ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ከ13 ጀምረ ስምዖን ጴጥሮስን ጠየቀው። ኢየሱስም ወደ ፊልጵስዩስ ቂሳርያ በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን ይሉታል ብሎ ጠየቃቸው። እነርሱም አንዳንዶቹ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎቹም ኤርምያስ ወይንም ከነቢያት አንዱ ነህ ይሉሃል አሉት። ማን ይሉኛል እኔን የሰው ልጅ አላቸው። በስጋ ከማርያም እንደመወለዱ እዞት የመጣው ያ ስጋና ደም ከማርያም የነሳው ነውና ራሱን የሰው ልጅ ብሎ ይጠራል ክርስቶስ። አዎ እሱ አምላካችን በስጋ የተገለጠ የሰው ልጅ፣ የአብ ልጅ የሰው ልጅ ተብሎ ይጠራል። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርምያስ ወይንም ከነቢያት አንዱ ነህ ይሉሃል አሉት። ኤርምያስ ነህ ይለዋል፣ ዮሐንስ ነህ ይለዋል፣ ኤልያስ ነህ ይለዋል፣ ከነቢዩም አንዱ ከነቢያት አንዱ ነህ ይሉሃል አሉት። ዛሬ ሙስሊሞች ከነቢያት አንዱ ነው ይሉታል። ኢየሱስ ከነቢያት አንዱ ነው ይሉታል። እርሱም እናንተስ እኔን ማን እንደሆን ትላላችሁ አላቸው። እኔ ማን ነኝ ትላላችሁ እናንተስ? እነሱ እንደዚህ ማለት መፍታቸው ነው። ዛሬም ሙስሊሞች ኢየሱስ ከነቢይ አንዱ ነው ማለት መፍታቸው ነው። ግን እናንተ የምታዳምጡ ኢየሱስ ማን ትሉታላችሁ? ዛሬም ይጠይቃችኋል ክርስቶስ እንዲህ ብሎ ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይህን አልገለጸልህምና ብፁዕ ነህ አለው። አንተ የዮና ልጅ ስምዖን ጴጥሮስ በሰማይ ያለው አባቴ እንጂ ስጋና ደም ይህን አልገለጸልህም። ስጋና ደም ሲገልጽላችሁ እንደ ሙስሊሞች ከነቢያት አንዱ ነው ትላላችሁ። በእግዚአብሔር መንፈስ ስትሆኑ ደግሞ የአብ ልጅ ትላላችሁ። እኔም እልሃለሁ አንተ ጴጥሮስ ጴጥሮስ ነህ፣ በዚች ዓለት ላይ ቤተክርስቲያኔን እሰራልሃለሁ፣ የገሃነም ደጆች አያፈርሷትም አለው። አንተ የአብ ልጅ ነህ ስላለው አባቴ ብሎ አለ። ለሙስሊሞችስ አላህ ልጅ የለውም ማን አላቸው? ሱራ 72 ቁጥር 1 ሙስሊሞችስ ኢየሱስን የአብ ልጅ ነኝ አለ። ጴጥሮስ አብሮት የነበረው አንተ የአብ ልጅ ነህ አለው። ለሙስሊሞችስ አላህ ልጅ የለውም ብሎ ያስተማራቸው ማን ነው? በል ሙሐመድ እነሆ ከጂኒ የሆኑ ጭፍሮች አጋንንቶች አደመጡ፣ እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እኛ ተወረደ። ወደ ቀጥተኛ መንገድ ሉክ አጋንንት ቅድም እንዳሳየዋችሁ ሴጣን ነው ቀጥተኛው መንገድ ላይ የሚቆመው፣ ሊያጭበረብር ሊያሳስት ነው አይደለ? እኛ ወደ ቀጥተኛ መንገድ የሚመራን ቁርአን ሰማን። ቁርአን ቀጥተኛ መንገድ ይመራናል ብለው አጋንንቶች ናቸው የሚያምኑት፣ እኛን አይደለም። በእርሱም አመንን በጌታችንም አንድንም አናጋራም። ቁጥር 3 እነሆ የጌታችን ክብር ላቀ፣ ሚስትንም ልጅንም አልያዘም። ልጅ የለውም ብለው ያሉት አጋንንቶች ናቸው። ቀጥተኛ መንገድ እንትን የሚሉት አጋንንቶች ናቸው። የክርስቶስን ሕያው ምስክር ትተን
የጴጥሮስን ሕያው ምስክርነት ትተን አብ ስለ ልጁ ማቴዎስ ወንጌል ምዕራፍ 17 ቁጥር 5 ማቴዎስ ወንጌል ምዕራፍ 3 ቁጥር 17 እና የተለያዩ ቦታ ላይ ምስክርነቶች ትተን የአጋንንትን ምስክር የምንቀበልበት ምክንያት የለንም። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 እንደዚህ ይላል ክርስቶስ ለአጋንንት እናንተ ከአባታችሁ ከዲያብሎስ ናችሁ፣ የአባታችሁ ምኞት ልታደርጉ ትወዳላችሁ። ዲያብሎስ ምን አለ? ልጅ የለውም አለ። ዛሬ ሙስሊሞች እንደ አባታቸው እንደ ዲያብሎስ ምን ይላሉ? አምላክ ልጅ የለውም፣ ስለዚህ አብ ልጅ የለውም ይላሉ። ስለዚህ እናንተ እንደ አባታችሁ እንደ ዲያብሎስ ናችሁ። ምክንያቱም የአባታችሁ ምኞት ልታደርጉ ትወዳላችሁ። አጋንንቶች እንደካዱት እናንተም ትክዳላችሁ። እርሱ ከመጀመሪያ ነፍሰ ገዳይ ነበር፣ እውነትም በእርሱ ስለሌለ በእውነት አልቆመም። ሐሰትን ሲናገር ከራሱ ይናገራል፣ ሐሰተኛ የሐሰትም አባት ነውና። ሙስሊሞችም እንደዚሁ ናቸው። ቢበቃንስ? ቴንኪው በጣም ቃለ ሕይወት ያሰማልን። ከብዙ ጭቅጭቅ በኋላ ያው ጥሩ ትምህርት ጥያቄ ቅድም ልመልስልህ። በቃን ወንድማችን በቃል ከርስ ነገር ብቀበል። ኧረ አንድ ጥያቄ ምንድን ነው? መልስ ልመልስላቸው። ኧረ ተው ጥያቄ ገና ደግሞ ከአንተ ጋር ብጨቃጨቅ በዚህ ሰዓት አትፈልግም። ጥያቄ ቢሆን ኖሮ ደግሞ መልስ ብዬ ከአንተ ጋር በዚህ ሰዓት ልጨቃጨቅ። አንተ አስወጣለሁ ብዬ ትልቁ ላይ ገጭ አደረግኩ። ልመልስ እንጂ ግዛትህን ያስጉብህ እንዳይመስል ደግሞ ደህና ደር። በቃ እረፍት። ጉንፋና ያ ትንሽ ጉንፋን ነገር ይዞኛል። ደህና ደሩ። ኤኒሃው ቶፒኩን እኮ አልነካ ነውም፣ ግን የሚገርም ሁኔታ የሚጠየቁ ጥያቄዎች ሳንጠይቅ ወጣል። ውረድ ጉንፋና ውረድ። እኔ ገና ጌም እጫወታለሁ። ቶፒኩን ከና አልነካ ነው። የሚነሱ ብዙ ነገሮች ነበሩ። አንድ ሀሳብ ብቻ ያነሳ ነው፣ ጥላ ምትል ብቻ። እኔስ አንድ ነገር ልንገራችሁ። ጥላ የሚለው ሊተራል እነሱ ስለሚተረጉሙት ነው። መጽሐፍ ቅዱስ ላይ ለምሳሌ እግዚአብሔር በጥላው ይጋርዳሃል ሚል ልታገኙ ትችላላችሁ። እና እንዴት ይተረጎማል? ፀሐይ እንደዚህ ሊተራል ትመጣለች ምናምን የሚባል ነገር የለም። አንዴ መዝሙረ ዳዊት ላይ ብዙ ቦታ ላይ እንደዚህ አይነት ነገሮች ይኖራሉ እና እኛ ሊተራል የምንወስድ አይደለንም። ኦኬ፣ ለምሳሌ መዝሙረ ዳዊት መዝሙር 91 እንደዚህ ይላል፣ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል። በልዑል መጠጊያ የሚኖር ሁሉም በሚችል በአምላክ ጥላ ውስጥ ይኖራል። ያ ማለት በእግዚአብሔር ጥበቃ ውስጥ ይኖራል ማለት እንጂ እንደነሱ ፀሐይ እንደዚህ መታብን ከዛ ወዲያ እሷ የምታጠላልን ማለት አይደለም። ምክንያቱም እግዚአብሔር የሆነ ፍጡር አካቦት አዋስኖት ጥላ ያለው ግዑዝ አካል ግዙፍ አካል ነው ብለን አናምን፣ መንፈስ ስለሆነ ይህንን መጽሐፍ ቅዱስ ራሱ ይፈታልናል። መጽሐፍ ቅዱስ ራሱ ያዕቆብ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው። በጎ ስጦታ ሁሉ ፍጹም በረከት ሁሉ ከላይ ናቸው፣ መለወጥ በእርሱ ዘንድ ከሌለ
ምን መለወጥ በእርሱ ዘንድ ከሌለ በመዞርም የተደረገ ጥላ በእርሱ ዘንድ ከሌለ የብርሃናት አባት ይወርዳሉ። በእሱ ዘንድ መለወጥ፣ መቀየር፣ ጥላ የለም። እሱ እንደዚህ የሚለዋወጥ፣ የሚቀያየር፣ የሚገለባበጥ፣ የሚመጣ፣ የሚሄድ ጥላ ያለው አይደለም። መጽሐፉ ይመልሰዋል እኛ ማለት ነው። ስለዚህ እነሱ ግን ምንድነው እሱ ፀሐይዋ እንዲህ ትመጣለች ከዛ ለአቡ ሜታፎር አይደለም፣ ቀጥታ አድርገው ስለሚወስዱት ነው። ሊትራል አድርገው ስለሚወስዱት ነው። እና እንደዛ ነው። ቀጥታ ስለሚተረጉሙት ስለሚወስዱት ነው። እና ጥላ ያለው ነገር ደግሞ ኦሎይስ የሆነ ቦታ ላይ ነው ሻዶ የሚሰራው ማለት ነው። ጥላችሁ እናንተ እዚህ ያላችሁ እንዲህ ጥላችሁ ሌላ ቦታ ላይ የሚሰራው ውችዝ እዛ ቦታ ላይ የላችሁም ማለት ነው። እኛ ደግሞ እንደዛ እናምን እና እንደዛ ነው። ሜይ ቢ ገብቷችኋል። ካልገባችሁ ደግሞ ውሃ እየጠጣችሁ እንትን በሉት፣ አወራርዱት ማለት ነው። አወራርዱት። ሌላ ምን ቀረን? ለካ እንቅልፍ ምናምን የሚባል አለ። ስንት ሰዓት ነው? 6:30 ለነገ ስንት ሰዓት ቀረው? አሁን ለነገ ስንት ቀረው? 5:30 5:25 ይቀረዋል ለነገ ማለት ነው። ስለዚህ 5 ሰዓት አለ ነው የምትተኙት ማለት ነው። 5 ሰዓት ያህል ትንሽ ታንሳለች ይባላል። 7 ሰዓት ያህል ተኙ ነው የሚባለው። እንደ ሳይንሱ ከ6 ሰዓት ያላነሰ አትሊስት 7 ሰዓት ያህል መተኛት ጥሩ ነው። ከ6 እስከ 8 ባለው ውስጥ 4 ሰዓት እና 5 ሰዓት ከሆነ የማስታወስ ችሎታችሁን ይገላል። ኤነርጂያችሁን እንትን ይላል ምናምን እና ከ7 ያላነሰ መተኛት ጤናማ ነው ምናምን ይባላል። እና በተለይም አረብ ሀገር ያላችሁ ግን ተኙ። ረጅም ሰዓት ስልክ ላይ ምናምን አትሁኑ። አይምሯችሁ እንትን ያደርገዋል። በብዙ ነገር አይምሯችሁ እዛ ላይ ስልካችሁ ላይ ይጠመድና ፐርሰናል ላይፋችሁ ይበላሻል። በቃ አዲክትድ ትሆናላችሁ ሳታውቁት ማለት ነው። እዛ ላይ አዲክትድ ትሆኑና ከስልካችሁ ተለጥላችሁ ለ1 ሰዓት ያህል መቆየት አትችሉም። ከዛ ትንሽዬ ችግር ሲመጣ መቋቋም ራሳችሁ ላችሉ ትችላላችሁ። ጭንቀት፣ መነጫነጭ ምናምን እንደዚህ አይነት ነገሮች እንደዛ ነገር ሊገጥማችሁ ይችላል። ተኝታችሁ የእንቅልፍ መዛባት ሊገጥማችሁ ይችላል። ሆርሞናል ቼንጆች ስለሚመጡ ረጅም ሰዓት እንቅልፍ በስርዓት ማታኙ ከሆነ እዛ ላይ አዲክትድ ትሆናላችሁ። ከዛ በኋላ ሳትፈልጉት ጭንቀት ውስጥ ትገባላችሁ። በተለይም ከእንደዚህ አይነት እንትን ጋር ጭንቀት ውስጥ የምትገቡ ከሆነ ደግሞ አስቸጋሪ ነው። እዛ ላይ በጣም አዲክትድ ትሆናላችሁ። ችግራችሁን ከሰዎች ጋር ማወያየት አትችሉም። ከብዙ ሰዎች ጋር ጓደኛ ትሆናላችሁ፣ ነገር ግን አንድም ሰው ጓደኛ የላችሁም። ከብዙ ሰዎች ጋር ትታወቃላችሁ፣ የእውነት ግን አንድም ሰው ጓደኛ ላይኖራችሁ ይችላል። ያ ደግሞ ላይፋችሁን ያበላሸዋል፣ እውነተኛ ህይወታችሁን ያበላሸዋል። ሆይ ሆይታው ላይቭ ላይ ምናምን በሺህ ሰዎች ጋር ልትግባቡ ልታወሩ ትችላላችሁ። በአካል ግን ደውሎ እንዴት ናችሁ፣ ምን ላይ ናችሁ ያላችሁት፣ ምን ገጠማችሁ፣ ምን ችግር አለ ሚላችሁ አንድም ሰው ስለማይኖራችሁ ለማይሆን ስሜት ውስጥ እንዲሰማችሁ ልክ ከሶሻል ሚዲያ ዞር ብላችሁ ራሳችሁን ስታስቡ ራሳችሁን የመጥላት አይነት ስሜት፣ የጥፋተኝነት አይነት ስሜት፣ እንደዚህ አይነት ነገር ሊሰማችሁ ይችላል። ስለዚህ በተቻላችሁ መጠን ደውላችሁ የምታወሩት ሰው የምትጫወቱት ሰው ያስፈልጋችኋል። ዝም ብሎ ቲክቶክ ላይ ድራግ ስታደርግ፣ ላይቭ ስታይ፣ ዩቱብ ላይ ስገባ፣ ፌስቡክ ላይ ስትሄድ፣ ቴሌግራም ስገባ፣ ኢንስታግራም እዛም ስትል
ስትይ ሰዓቱ ያልቅ ከሆነ በኢምፐርሰን ማንንም ሰው አይኖራችሁም ማለት ነው። ለተለያዩ ችግሮች ትጋለጣላችሁ። ከዛ የጥፋተኝነት ስሜት ብዙ ጊዜ ኃጢአትም ስትሰሩ ባይዘው ኃጢአት ማይሰራ የለም። በተለይም ኃጢአት ማይሰራ የለም። ሁላችንም ኃጢአት እንሰራለን። እኔ የተሻልኩ ከእናንተ በላይ ኃጢአት ልሰራ እችላለሁ። ልቀኑብኝ ትችላላችሁ። እንደዚህም ኃጢአት ይሰራል እንዴት እስክትሉ፣ ግን እግዚአብሔር መሐሪ ነው፣ ይቅር ባይ ነው። እሱም ማመን የለብን። የፈለገ ኃጢአት ብንሰራ እንኳን ይቅር እንደሚለን ደግሞ መዘንጋት የለብንም። እንደሚምረን እስከና ኃጢአታችን የወደደን አምላክ እንዳለ እስከና ኃጢአታችን የሞተልን እንዳለ ለራሳችን መልሰን ቫልዩ ልንሰጥ ይገባል ማለት ነው። ሰው በተቻለ መጠን ኃጢአት ብንሰራ እንኳን ስንጠመቅ የተቀበልነው መንፈስ ቅዱስ አለ፣ አብሮን ነው የሚሆነው። የፈለገ ኃጢአት ብትሰሩ ስቲል አብሮን ነው የሚሆነው። ንስሐ እስክንገባ ይጠብቀናል። ንስሐ እንድንገባ ይፈልጋል። ኃጢአት ብንሰራ ብንዘርፍም ብንዘሙትም ብንዋሽም እንኳን ለንስሐ ጸጸት እንድንጸጸት የሚያደርገን እሱ ነው። አንድም ንስሐ እንድንገባ ነው። ኦቨር ከሆነ ግን ሴጣን እንዳይጫነን መጠንቀቅ አለብን። ሴጣን አንዳንዴ ጸጸቱን ቀይሮ ራሳችሁን እንድታጠፉ እንደማትፈለጉ አይነት ስሜት እንዲሰማችሁ ህይወት የጨለመ እንዲመስላችሁ ሊያሳያችሁ ይችላል። ምንም ኃጢአት ብንሰራ ከኃጢአታችን እንታጠባለን። መንፈስ ቅዱስ ከኛ የሚለየውና የሚርቀን ስንክድ ነው። በሃይማኖት ላይ ስንክድ መንፈስ ቅዱስ ኢሚዲየትሊ ከኛ ይለያል። ይሄ መንፈስ ቅዱስ በጥበቃው ከለላው የሚመራን ያ ቅዱሱ መንፈስ ከኛ የሚለየው ልክ ስንክድ ነው። የእግዚአብሔርን ልጅነት በካድንባት ቅጽበት ላይ መንፈስ ቅዱስ ይለየናል። ይህንን ጠንቅቃችሁ ማወቅ አለባችሁ እና እንደዛ ተኙ አደሩ።